ኮሜዲያን እሸቱ መለሰ እያጭበረበረን ነው። በጣም ያሳዝናል። ፍጥጥ ብላችሁ ቸግሮኛል ብላችሁ የምትመጡ ሰዎች ግማታም ደንቆሮ ኮሜዲያን እሸቱ መለሰንና የኦርቶዶክስ እምነት ተከታዮችን ምንድነው ያገናኛቸው? ቤተክርስቲያንን ምዕመናንን ያዘረፈ በተለይ ደግሞ ኦርቶዶክሳውያን የኢትዮጵያ ሕዝብ ይቅርታ ጠይቅ ሲልህ ብለህ ነበር። አሁን በተራ እየተባልክ ነው። ኮሜዲያን እሸቱ ሰላም ነው ወይ? የባምቢ አበሻ ምላሽ ለኮሜዲያን እሸቱ መለሰ እንዴ ነው ምገባልሽ? እኔ መጥቼ ካስቀደስኩሽ ጸበል የቀድሞ ጠቅላይ ሚኒስትር መለስንና ኮሜዲያን እሸቱ መለሰን ምንድነው ያገናኛቸው? የእሸቱ ጉዳይ በሚያሳዝን ሁኔታ የቲክቶከሯ ዴዚ እናት አልሞተችም እየተባለ ነው። እናት ያልሞተችም የውሸት ወሬ ነው። ጃኒ ላይቭ ላይ ስለ አዶናይና ጆን ዳንኤል የተናገረችው ጉዳይ ሰላም ጋይስ፣ ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስንገባ የአዶናይ እህት የሆነችው ህልና በብዙዎች ዘንድ ትችት እየቀረበባት መሆኑን ያው ሁላችንም የምናውቀው ነገር ነው። ግን ሰሞኑን አንድ ኢንተርቪው ላይ የተናገረችው ነገር ደግሞ ይበልጥ የኢትዮጵያን ህዝብ ያናደደ ጉዳይ ሆኗል። ምንድነው? እስኪ ቪዲዮን ተከታትለን ነው እንመለስ። ምን ትመክሪያቸዋለሽ? ኮንፊደንስ ምናምን ለሌላቸው ብዙም እኮ በጣም ኦቨር የሆነ ኮንፊደንስ ሊኖራቸው አይቻልም። ኖ ያ ሰው መደነስ በቃ ደስ የሚል በቃ ለእናንተ ደስ የሚላችሁ ሰዎች ግን በቃ ኮንፊደንስ ያላችሁ ምንም ማታፍሩ ስላችሁ በቃ አለ። አሁን ስምሽን ልትናገሪ ሲባል እኔ ሂልና ብርሃን እላለሁ። ሌሎቹ ግን እንዴት ነው የሚሉት? አሁን አይና ፈርሰን ሶሪ በሷ ጉዳይ እስካሁን ድረስ በጣም ብዙ አይነት ቪዲዮዎችና ትችቶች እየቀረቡባት ይገኛሉ። በጣም የገረመኝ አንድ በሷ እኩያ የነበረ ህፃን ልጅ ለሷ አንድ መልእክት ወይም ደግሞ በንዴት ተናዶ ሲናገር ነበረ። እስኪ ለማንኛውም እሱንም ቪዲዮ አይተነው እንመለስ። እቺ አዶናይ እህት ግን ማለት ነው በረበረ ተጣጣን ምቱን ላይክ እና ሼር ያደርጋችሁ አዳምጡኝ። እሺን ማድርጉላት እንዴ አላበዛሽውም እንዴ? ለምን በርበረማ ውድ ነው። አሸዋም ቢሆን ትጣጣናለች። አሸዋም ቢሆን እናጥንሻለን እንዴ። ወይ ምን እሺ ነው? አልበዛም እንዴ? አንቺ እኮ የአዶናይ እህት ነሽ እናውቃለን። አዶናይ ወንድምሽ ፌመስ ነው፣ ግን ደግሞ አምላክ አይደለም እንዴ። አበዛሽው። ሜንሽን ያደርጋችሁ አድርሱላት እንዴ። ኧረ እባክሽ ተውኝ። በአንቺ ምክንያት ቲክቶክ ማየት እናቆም እንዴ? ኧረ አድብሜ ቤቴ። አንዳንድ ሰዎች ደግሞ አዶናይን ፈርተው ወይም አክብረው ዝም ያሉ ሰዎች ብዙ አሉ። ግን የሱ እህት የምትሆነው ነገር ብዙዎችን አላስደሰተም እያሉ ነው። ገብቷቸዋል። እና እውነቷን ነው። ልጅቷ እንደ እድሜዋ አይደለችም። እንደዚህ እንኳን ነበረችም ጋይስ። ከትግራይ ስትመጣ እንደዚህ አልነበረችም። አዶናይን ያጠፋት አዶናይ ፌመስ ላርጋት ብሎ ማለት ነው እያጠፋት ነው። አዶናይ ፌመስ መሆኗ ጥሩ ነው፣ ድሪማ መከተሯ ጥሩ ነው። ግን ልጅነቷን ጠብቅላት። ልጅ ናት ገና። ልጅነቷን እየጠበቅ እየገራክ ምናምን ነው ፌመስ ማድረግ ያለብህ ልጅቷን። ላይክ ፌመስ ልታረጋት ከፈለክ ማለት ነው አንደርስታንድ እናረጋለን። ግን አት ዘ ሴም ታይም ልጅነቷን ጠብቅላት። ልጅ እንደ ልጅ ሲሆኑ ደስ የሚለው አሁን እንዲህ የምትነቃነቀው እንዲህ የምትገለባብጠው ነገር በሷ እድሜ አያምርም፣ ያስጠላል። በቃ ይዘጋል። ገብቷል? አያምርም፣ ያስጠላል። እንኳን በእኛ ካልቸር አለም ጋይስ፣ በእኛ ካልቸር ብቻ ነው አለም ይመስላችሁ። በምንም ካልቸር ላይ ዲሰንት የሆነ ቤተሰብ አያረግም። እዚህም በዌስተርኑ ብትመጡ በዩሮፕን ብትመጡ የትም ዓለም ላይ ዲሰንት ፋሚሊ ያሳደገው ልጅ እንደዚህ አይሆንም። የእውነቴን ነው የምነግራችሁ። ፍሪደም እንደ ውጭ ሀገር ፍሪደም ነው ብላችሁ የምታስቡ ከሆነ ማለት ነው ይሄ ፍሪደም አይደለም። ልጅ በእድሜው ሲያድግ ነው ደስ የሚለው። በሷ እድሜ እዚህ ሀገር የእውነቴን ነው የምላችሁ ዲሰንት ፋሚሊ ያሳደጋቸው እስቲል ከሻንጉሊት ጋር ይጫወታሉ። እግዚአብሔርን ነው የምላችሁ በሷ እድሜ እዚህ ሀገር ዲሰንት ፋሚሊ ያሳደጋቸው ልጅነቷን እየተቆጣጣሩ ያሳደጓት በሷ እድሜ ያለች ልጻን ገና ስቲል ጆሊ ጋር ይጫወታሉ። ገና በካራክተሮች ነው እነሱ በሚወዱት ካራክተሮች ይጫወታሉ። ኖት ቂጣቸውን ምናምናቸውን ጉናቸውን እንዲያምታቱ እግዚአብሔርን ነው የምላችሁ። ዶንት ጌት ሚ ሮንግ ስላልኩ አዶናይ
ልጅነቷን ጠብቅላት። አይኖ ፌመስ ልታረጋት ፈልገሃል ምናምን ግን ከእድሜዋ ጋር ከእድሜዋ ጋር ሂድላት። እድሜዋን ተጠቀምበት። እውነቷን ነው ልጅቷ በዚህ እድሜዋ ማለት ነው ሁሉን ነገር ከጨረሰች በእድሜዋ ምን ልታረግ ነው ብላለች። እውነቷን ነው። በእድሜዋ ምን ልታረግ ነው ያልቀባታል ሁሉ ነገር ገብቷል። እና እየገራሃትም ፌመስ አርጋት እኛ አገባንም ግን እየገራሃትም በእድሜዋ አሁን እነዛ ልጆች ጃኒ ያቀረበቻቸው ልጆች ማለት ነው ዲሰንትነታቸው ጋይስ ኖቲስ አርጋቸዋል ዲፈረንታቸውን አዶኒ የቱና ያሳድጋት ልጅ ሲያቀርባቸውና ጃኒ ደግሞ ሁለቱ ልጆች ኢንተርቪው ያደረገቻቸውን አይታቸዋል። እንደው ዲፈረንታቸውን አይታቸዋል ጋይስ ልዩነታቸውን ኖቲስ አርጋቸዋል። የነሳ ዲሰንትነት እንዴት ደስ እንደሚል ማለት ነው። በቃ የእውነት እድሜያቸው ናቸው። ፌመስም መሆን ቢፈልጉ የሆነ ነገር ቦታ ላይ መድረስ ቢፈልጉ ግን ሲያወሩ ራሱ የእውነት እድሜያቸው ናቸው። እዚህ ጋር ደግሞ ስትመጡ ያዶኒ ያሳደጋትና እህቱ አዶኒ ያሳደጋት እንኳን ደሃይ ስለሆነ ታስታውቃለች። ያዶኒ እህት ለመከተል ነው የምትሞክረው እንጂ እንደ አዶኒ እህት እንደዚህ እንዴ ያዶኒ እህት እኮ የሚሰራትና ያሳጣት ጋይስ እንዴ እንደ እድሜው ያሳድጋት እግዚአብሔር ነው መልክ እና በጣም እቺ ልጅ የተናገርሽው ልጅ እኔ ውስጤ ያለው መናገር የፈለኩትን ነገር ነው የተናገርሽው። አዶኒ ዞር ብለህ እህትህንያት እህትክ ያሳደካትንም ልጅ እየቀየረቻት ነው። እያቸው በደንብ ያሳደካት ልጅ የምታሳድጋት ልጅ ትንሽ ግራውንድድ ናት። እሷን እየተከተለች ግን እየተቀሷም ደግሞ ወደ እሷ እየሄደች ነው ወደ እህትን እየተከተለች ስለዚህ ሁለቱንም የምታሳድጋትም ልጅ እህት ናት የምታሳድጋትም ልጅ ከእግዚአብሔር ፕሮሚስ ወስደ የምታሳድጋት ልጅ ነህ። ሁለቱንም እኩል ልጅነታቸውን በማይነካ በማይጎዳ መንገድ ፌመስ አርጋቸው። እኛ ገባን ፌመስ ይሆኑ እኛም ደስ ይለናል ፌመስ ቢሆኑ፣ ግን እንደ እድሜያቸው ይሆኑ። በጣም ነው የሚያስጠላ ያለ እድሜያቸው ሲሆኑ ተናግረናል እኛ። እግዚአብሔርን በኋላ እንዳይቆጭክ። እንዴት ነው እናንተስ በዚህ ሐሳብ ተስማማላችሁ? በጣም ብዙ ቪዲዮዎች ነበሩ ስለሷ ወይም ደግሞ ኢንተርቪው ስትደረግ የነበረችው ስለራሷ በደንብ ስትናገር የነበረችው ቪዲዮ አምሹር እርግጠኛ ነኝ ቲክቶክ ላይ አንዳንዶቻችሁ አይታችኋል ብዬ አስባለሁ። ታዲያ አንድ ቪዲዮ የመጨረሻ ልጋብዛችሁና ወደ ዴዚ ጉዳይ እንገባበታለን። ተወጃት ዘፋኝ እኔ ሞዳት ዘፋኝ ሪያና ነምበር 1 ሪያና፣ ከዛ ሁለተኛ ታይላ ታይላ አይደለም መጀመሪያ ሪያና፣ አምስተኛ ነው ሞዳት ታይላ። መጀመሪያ ሪያና፣ ቤሊ አይላሽ፣ ቢዮንሴን ሰውረሳት አግባባስ ስማይንግ ሌሰን and competition lesson እኔ አላቃት ስማላ ወከቱም ታውቃታላችሁ እናንተ። አምስተኛ ደግሞ ታይላ። እሺ ሰው እናመሰግናለን። ይሄ ይመስላል ኢንተርቪዋችን ፎሎ አድርጉ። ታይላ አንደኛ ናት፣ ብትወድም ብትጠሉም ናማማ አንደኛ ናት። ፎሎ ሪሃና ስለ ዘፋኞች ስታወራ ነበረ። ቢዮንሴ፣ ታይላ፣ ሊሽ ምናምን እያለች ብዙ ዘፋኞችን ስትጠራ ነበረ። በጣም ማደንቃቸው 5 ናቸው እያለች 5ቱንም ስትጠራ ነበር። አንድ ዘፈን እንደውም ለማስታወስ ልጁን ስትዘፍነ ምናምን አይታችኋል። አንድ ኢትዮጵያ አልጠራችም፣ ሁሉም የውጭ ዘፋኞች ናቸው። ይህን ስናይ እንኳን ከኢትዮጵያ ባህል እየወጣች መሆኑን ማረጋገጫ ይመስለኛል። የሚፈልጉትን ማድረግ አለባቸው ሳይወጡ ማለት ነው። አሁን እኔ በጣም አይነፈራል፣ በጣም ኦቨር የለባችሁ። በቃ አሁን እኔ እንዴት አድርገን ማነው ስም ስትባል ኢንተርቪው ስትገባ አትልም ምንድነው እሱ? ኤኬ ቦኮራብላ ኤኬ ወንድ ኮንክ ኤኬ ሰው ጀነን ማለት አለ ማለት ነው። ለማንኛውም በዚህ ሐሳብ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። ወደ ቀጣኛውና ወደ አስደንጋጩ ጉዳይ እንግባ። እንግዲህ ሰሞኑን እንደምታውቁት ቲክቶከሯ ዴዚ ላይ የደረሰውን ነገር ሁላችሁም የሚታወቁት ነገር ነው። እናቷ ሞታለች ተብላ በሶሻል ሚዲያ በሰፊው ሲወራ ነበረ። በጣም ብዙ ነገሮች ተብለው ነበረ። እሷም እንግዲህ እንደምታውቁት ፕሮፋይሏ ላይ ሀዘን ላይ እንዳለች፣ ለቅሶ ላይ እንዳለችም ስቶሪዋ ላይ ጽሑፍ ጽፋ አስቀምጣ ነበረ። በዚህም ብዙ ሰዎች ሀዘናቸውን ሲገልጹ ነበረ። ነገር ግን በሚያስደንቅና በጣም በሚያስደነግጥ መልኩ ደግሞ አሁን ላይ ሶሻል ሚዲያ ላይ እየተወሩ ያሉ ነገሮች በጣም የሚከብዱና ለመስማት እንኳን የሚከብዱ ናቸው።
ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ አይመስለኝም። ለምን አት ዘ ኤንድ ኦፍ ዘ ዴይ ዴዚ እርጉዝ ናት፣ የመጀመሪያ ልጁ ልትወልድለት ነው። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። ስለዚህ የማናችንም ቢዝነስ አይደለም። የአብሳላትም የልዑልም እንደ ሰውኛ አዝነናል። ሙቭ ማድረግ ነው። ሌላ ነገር ካለ እንትን ይደረጋል፣ ይወጣል። ምንድን ነው መሰላችሁ የዴዚ እናት ወይም ቲና ነው የምትባለው። ኦልሬዲ ቲና በህይወት አለች፣ አልሞተችም። እስካሁን ድረስ ያውሉ ሲባል የነበረው ፕራንክ ነው እየተባለ ነው። ምንድን ነው ይሄ? አሁን ስታስቡት እንዴት ነው ይሄ ነገር? እስኪ ለማንኛውም ቪዲዮ አይተነው እንመለስ። በጣም የሚገርም ነው። እሺ ሞ በቃ እንዳልከው አሁን አንተ በራስህ የምታጣራው ካለ ያ እንደ ቅድም ያልከው አጣርቼ ማውቀውን ነገር ነግራችኋለሁ። ዋው ከፈለክ ፕራይቬት መናገር ትችላለህ። ፐብሊክም በራስህ መንገር እኛን ኮንታክት ማድረግም ከደበረ ለአንተ ማሳውቃለሁ። ፐብሊክ ላይ መናገር ካሰብነው ነገር የውሸት ከሆነ የህሊናህን እንድትወጣ ነው። አዎ የህሊናህን እንድትወጣ ነው እንጂ ለህሊናዬ ነገር ከዚህ በፊት ቆይ አንዴ አብሳላት ይኸውልህ፣ በሁሉም ኬዝ ብነዘንዝ ለአንተ ራስ ምታት ነው የሚሆንብህ። ምክንያቱም አሁን አንተ ስለ አሞራው ምስክርነት እየሰጠ ስለሆነ ከሞተ በኋላ የተደረጉትን ነገሮች ደግሞ ብንነግርህ ማለት አሁን አንተ ሜቢ ዲቴይሉ ነገሩ ስላልነበርክ ነው። ጥቁር አድርጓል ምናምን አርክ። ጥቁሩ ስንት ሰዓት ነው የቆየው? ስንት ደቂቃ ነው የቆየው? ዘቀዘቀ ስንት ደቂቃ ነው? ኢንስታግራም ላይ ላይቭ እየገባ ነው ነጭ ልብስ ለብሶ ምናምን። ስለዚህ ውስብስብ ነው ስታየው። እሱን ያስባል እናቱን እንደዚህ አያደርግም የሚለውን በጥያቄ ምልክት አድርገን እንለፉ። አንተ የራስህ እይታ ነው። ኢትስ ኦኬ ነገሩ ላይ ስለሌለ እኛ ግን ድራማው ላይ ውስጡ ላይ ስላለን የምናየው ኤቭሪዴ ስለምናውቅ ቦነስቱን እናስበውና አሌክስ ወይ አሞራው ድራማ ፈጠረ፣ የሆነ ነገር አረገ። ዴዚ ለምን አታወራም? አንድ ጥያቄ ልጠይቅህ። እንግዲህ አይታችኋል፣ ብዙ ናቸው። እዚህ ጋር አምጥቼ ባሳያችሁ በጣም ብዙ ቪዲዮዎች አሉ። በተለይ ላይቭ ላይ ቁጭ ብለው አንዳንድ ሰዎች የሚያወሩት ነገር በመረጃ ተመስርተው ነው ኦልሬዲ እየተነጋገሩ ያሉት። እኔም በጣም ገርሞኝ ነበረ። አንዳንድ መረጃዎችንም ለማጣራት ሞክሬ ነበረና በህይወት እንዳለችና በቅርብ ጊዜም አንዲት ሴት እንደውም እንዳየቻት ነው እየተናገረች ያለችው። እስኪ ለማንኛውም ይሄን ቪዲዮ ማይተነው ነው ማለት ነው። እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቅ ያለው ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ ሀቅ እዛ ምንም ነገር የለም። ሌላው ደግሞ ቅርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። አንድ ይጨርስ። አወራሽ እኮ ይበቃሻል። ሰምታችኋል። ሰፈር ላይ ምንም ለቅሶ የለም። ለቅሶ የሚባል የቀብር ስነ ስርዓትም ሰሞኑን የተደረገ ነገር የለም። ሰፈሩ ሰላም ነው እየተባለ ያለው። አለች አልሞተችም፣ ምንም አልሆነችም እየተባለ ነው። ይሄ በጣም ለመስማትም ብቻ እኔ ምን ማለት እንዳለብኝ አላውቅም። አሁን ሞን ኢትዮጵያ ነው የሚኖረው። በደንብ መረጃን ያጣራል። የነገረችብኝ ሰፈር ላይ ሲሄድ ለቅሶም የለም። እሺ ስትቀበር አንድ ተራ ቲክቶከር እንኳ ሚዲያ ያውቃታል። ሴትዮዋን በጣም ትታወቃለች። ሞተች ብሎ ቤተክርስቲያን ላይ ሀዘን አስክሬኗ ሲሄድ አንድ ቪዲዮ እንኳ አይተናል። አላየንም። እንዴ ላይቭ ስርጭቱን ተውት። የአሞራው ቤተሰቦች አሉ። አንድ ቤተሰብ ሂዶ አስተዛዝኗል ቤታቸው ላይ። ይህንን ነገር መረጃውን ያምጡልን እና አልሞተችም ነው የምትለኝ ጆካ? አሁን ባለው መረጃ ከሞተች እኔ እኮ አሁን ጥያቄ የተቀበረችበትን ቤተክርስቲያን አይ ሞተች ራሳቸው ሞተች ብለው ወደ ራሳቸው ቦታ አስቀምጠው ጎና አላውቅም። እንግዲህ ቤተክርስቲያን ላይ የለም ተባለ እኮ እንዴ። ይሄ እኮ ሴትዮዋ ሳትሞት ከሆነ ይሄ እኮ የጭካኔ የአውሬነት አውሬ ናት።
ሰዓት ሞተች ሲሏት እንዴት እሷ ወጣ አትናገርም? ትናገራለች እኮ ዴዚ ምንም ነገር ካያችሁ ዴዚ እንኳን ምንም ነገር አላለችም። ምንም ነገር አላለችም። ዴዚ ተባባሪ ትሆናለች። ሴት ልጅ ካፈቀረች ከባድ ነው። ሰማ በኋላ ነገር ቢመጣል በእናትህ ብዙ ጉዳይ አለ። ወጥተው ይናገሩ። በቃ አሞራውን የተቀበረችበትን ቤተክርስቲያን ወጥተው ይናገር። በቃ ለህዝብ ምንም ይሄ አወዛጋቢ ጉዳይ እንፈልገዋለን። መጀመሪያ አልጠየቅንም ለሞተች እንደሞተች ያን የቤተሰብ ጉዳይ ስለሆነ መጀመሪያ አጨቃጭቆ የመጣችሁበት መንገድ ነበር። በዛ ሰዓት እኛ ወደ ብሔርተኝነትም ወደ ምንም አላስጠጋነውም። ግን የተቀበረችበትን ቤተክርስቲያን ያምጡልን። ይንገሩን። አሞራው ይናገር። ኢትዮጵያ የት ቤተክርስቲያን ቤተክርስቲያን የተቀበረችበት ኢትዮጵያ ውስጥ ነው የሞተችው። የተቀበረችበት ቤተክርስቲያን እዚህ ነው ተብሎ የሐዘኑ ቀን ምናምን መረጃ ካልመጣ ህግ ሂዶ ቢያንስ የእምነት አባቶች ሂዳችሁ ልታረጋግጡ ይገባል። ያ ነገር ከተረጋገጠ ግን እኛም ሐዘን ነው ብለን እናልፋለን። ያ ካልሆነ ግን ሞተች ከሆነ የማይሆን ቦታ ተገላ ተጥላ ከሆነ ይህንን ማወቅ እንፈልጋለን። ሴትዮዋ የኛ ሰው ነው። ሪከርደሮች ይህን ነገር አስተላልፉ። የእናንተ ሰው ብትሆን እስካሁን ጫጫታ ይሯሯጣል። አሁን ወጥቶ መናገር አለበት። አጥብቀን መቃወም አለብን። የእናንተ ሰው ምናምን ሳይሆን እንደ አንድ ኢትዮጵያዊ እናት እንደ አንድ ኢትዮጵያዊ እንጂ ጆከር እኔ አሁን ወደ ሌላ ነገር ልንቀይሰው ነው ጋይስ። ጆከር አንድ ጥያቄ፣ ሴትዮዋ አሜሪካዊ ናት፣ ሲቲዝን አላት። አሜሪካ ኤምባሲ ማመልከት አለብን፣ ዜጋውን መጠየቅ አለበት። አይሰማም? ይሰማል። እየሰማን ነው። እና ግን ቤተሰቦቿ ማን አሉ? አንድ ልጅ ነው ያላት። ልጇም እኮ የለችም እኮ። እናት አላት፣ እናት አላት። ኢትዮጵያ ናት። እንግዲህ አይታችኋል። ኦልሬዲ ልጁ ያለውን ነገር እኔ በራሴ በደንብ አጣርቼ አሳውቃለሁ እያለ ነው። ነገር ግን ሰዎች ቅድምም ሰምታችኋል፣ ታግታለችም እየተባለ ነው። ማን ያግተው ማን እንዳገተውም እኔ አውቃለሁ እያለ ነው። ዮኒ ማኛም የቀብር ነገር የለም የዴዚ እናትን ነው የቀብር ነገር የለም ምናምን እያሉ ደግሞ መልሰው እየተናገሩ ያለ ይመስለኛል። የተቆራረጠ ቪዲዮ አይቻለሁ። ምንድን ነው የተፈጠረው? እስቲ በደንብ ቼክ እናስደርጋለን። ዴዚ ቼክ አስደርጊ። ዴዚን ንገሯት። እናቷ ነች። ምንም ቢሆን ዴዚን ንገሯት። ይሄ ነገር ምንም እንትን የተባለ ነገር የለም እየተባለ ነው። ሰዎች እየሄዱ ነው። ስለዚህ ፕሊስ ቼክ አድርጉ። ታግታ ከሆነ ግን ማን እንደሚያሳግታት ግልጽ ነው። ነገሩ አወዛጋቢ ነው። በህይወት አለችም እየተባለ ነው። አንዳንድ ሰዎች በአይናችን አይተናል ጀርማ ነገር እያሉ ነው። የተለያዩ መረጃዎች እየወጡ ነው። ነገር ግን በህይወት እንዳለች ተደምድሟል ኦልሬዲ። ይህን ነገር እንዴት ነው ማለት እንደው በስመ አብ። እውነት እሷ ባትሞት በህይወት ብትኖር እንኳን ለምን ተብሎ እንደዚህ እንደተደረገ ስታስቡት ለሶሻል ሚዲያ ነው መነጋገሪያ ለመሆን ነው ለምን እንደሆነ አይሮ ነው አላቅም። ብቻ እስኪ በዚህ ሐሳብ ያላችሁን ኮሜንት ላይ አስቀምጡልኝ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው፣ በግማሽ ቀንሰው። እንግዲህ አሁን የሰማችሁት ቪዲዮ እሽቱ መለሰ በዶንኪ ቲቪ ዩቲዩብ ላይ የለቀቀው 40 ደቂቃ የሚፈጅ ቪዲዮ ነው። ኦልሬዲ ቪዲዮ ገብታችሁ ማየት ትችላላችሁ። ምናልባት አምሹር እርግጠኛ ነኝ አይታችኋል። 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ።
ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛል። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበረና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዷ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው። ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦውን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን። እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድን ነው? ከጎናችን አላችሁ ወይ? እንዴት ካላችሁኝ ዶንኪ ቲዩብ አሁን ከዚህ በኋላ መቀጠል የሚፈልገው ትልልቅ ስራዎች እየሰራ ነው። ለምሳሌ በቅርቡ አሁን ጀርመን ሀገር 6 የዶንኪ ቲዩብ ሰራተኞችን ይዤ ወደ ጀርመን ሀገር ሄዳለሁ። ለምን? ታላቁ ገዳም በአውሮፓ ለመጀመሪያ ጊዜ በጀርመን ሀገር የሚገደመው ታላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳምን በተመለከተ ትልቅ ስራ እየሰራን ነው። መጀመሪያ መንስኤው ይህ ሁሉ ግርግር ከመፈጠሩ በፊት የለቀቀው ቪዲዮ ነው። ታዲያ እዛ ቪዲዮ ላይ ሜን ፖይንት እየተናገረ ያለው ምንድን ነው? እዚህ እስካሁን ይህን ወሬ ያልሰማችሁ ሰዎች ካላችሁ ደግሞ ዶንኪ ቲቪ ቻናል ላይ ካስሯል እና ደግሞ ብዙ ሰራተኞችን እያባረርኩ ነው፣ ገንዘብ የለኝም፣ ብር ያስፈልገኛል አይነት እርዳታ ነው ባጭሩ እየጠየቀው ማለት ነው። ታዲያ ይህን ቪዲዮ ፖስት ካደረገ በኋላ ብዙም ሳይቆይ በቲክቶክ አካውንቱም ላይ አንድ ቪዲዮ ፖስት አድርጎ ነበረ። ምንድን ነው ፖስት ያደረገው? አይተነው እንመለስ። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ እንገናኝ። ይህም ቪዲዮ ፖስት ካደረገ በኋላ አሁን ላይ ላይቭ ላይ ቁጭ ብሎ ብዙ ሰዎችን የተለያዩ ገንዘቦችን ድጋፍ እንዲያደርጉለት እየጋበዘ እንዲሁም ደግሞ ሜምበርሺፕ እያደረጋቸው ይገኛል። ይህን ጉዳይ ያየ አንድ ወንድማችን ደግሞ ስለ ቢዝነስ ምክር እየመከረው ይገኛል። ለዶንኪ ቲቪ ወይም ደግሞ ለእሸቱ መለሰ፣ ለእናንተም ይጠቅማቸዋል። እሸቱ መለሰ በጣም ምን ወደህ የምናከብረህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ከአንተ በላይ አውቄ አይደለም ወይንም ከአንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገር። የመጀመሪያ ነገር 2 ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ትችላለህ። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስሎ ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርመ ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይህን ዜና አብሮ የሚሰሙ ማን አለው መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችን ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይህን ነገር ይሰማሉ። ሲሰሙ
ከዚህ በኋላ አንተን በጥንቃቄና እጅግ ኮሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለስ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ ትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል፣ ግን ቬሪ ሮንግ ነው። ይህን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለስ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሎ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ጥጥሰህ ክራይስ ማኔጅመንትን ወይም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ የምቀይረው የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምን አንተስ ምን ተቀበል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስታል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። ይህም ቪዲዮ ያዩ ሰዎች አንዳንድ ሰዎች እንደዚህ ምክርም የሰጡ አሉ። አንዳንድ ሰዎች ደግሞ ከጎንነን በተለይ እኛ ኦርቶዶክሳውያን ከጎንነን እያሉ ነገሩን ወደ ሃይማኖት ሲነጥሉ ታይተዋል። እስኪ ለማንኛውም እሱም ቪዲዮ አይተነው እንመለስ። እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተ ክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። አንተ በመላው ዓለም እየተዟዟርክ አብያተ ክርስቲያናትን እየከፈትክ ያለ፣ የምእመናንን እንባ እያበስክ ያለ፣ ገዳማትን እየገደምክ ያለ፣ የተቸገሩ እናቶቻችንን አባቶቻችንን እየረዳህ እያገስክ ያለ፣ ብዙ የበጎ አድራጎት ድርጅቶችን እየደገፍክ ያለ፣ እንዲሁም ደግሞ በቤተ ሙስሊሙም ዘንድ ደግሞ መስጂድን እየሰራህ ያለ የዘመናችን ክስተት የሆንክ ወንድሜ ኮሜዲያን እሸቱ እግዚአብሔር እያለ እኛ እያለን ዶንኪ ቲዩብ በፍጹም አይዘጋም። ይሄንን እርግጠኛ ሆኜ እነግርሃለሁ። አንተ እንደ ወርቅ በእሳት ተፈትነ ነጥረህ የወጣ የዘመናችን እንቁ ነህ። እኔ ኮሜዲያን እሸቱ ያለበትን ሁኔታ ሳይና ስመለከት እጅግ በጣም አዝኛለሁኝ። በተለይ ደግሞ ትላንትና 40 ደቂቃ ከ31 ሰከንድ የፈጀውን ቪዲዮ ስመለከት ስሜታዊ ሆኜ ነው ያየሁት። ምክንያቱም እሺ ከአፍቅሮተ ንዋይ የወጣና የራቀ ሰው ነው። ይሄንን እኔ ወንድሞ አይደለም የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ በኳታር ያለው ህንጻ ሰሪ ኮሚቴና ሰበካ ጉባኤ በኳታር ያለነው ሰዎች እንዲሁም ደግሞ በእንግሊዝም በለንደን ጽርሐ ጽዮን ቅድስት ድንግል ማርያም ቤተክርስቲያንን በለመንበትና ባስፈጸምንበት ሁኔታ ውስጥ ደግሞ የነበሩት በዛ ሀገር ያሉት ህንጻ ሰሪና ሰበካ ጉባኤ በአሜሪካን ሀገር ያለው ያ ታላቁ ገዳማችን እኛ ምስክሮች ነን። እሺ በዘመናችን የሰራቸው ታላላቅ ስራዎች በቢሊዮን የሚቆጠሩ ገንዘቦችን ለዚህ ትውልድ አበርክቷል። እሺ የዘመናችን ክስተት ነው።
እንደ ኳታር ስላሴ የማረጋግጥላችሁ ከ2.6 ሚሊዮን ዶላር በላይ ለኳታር ስላሴ ቤተክርስቲያን እግዚአብሔር የሰጠውን ጸጋ ተጠቅሞ ወንድምና እህቶቹን አስተባብሮ ዘመን ተሻጋሪ የሆነ ስራ ሰርቷል። ብፁዕ አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ ይሄ ልጅ 13 ሰራተኞቹን ይዞ ኳታር መጥቷል። ድርጅቱን ዘግቶ ነው የመጣው። 2.6 ሚሊዮን ዶላር ደግሞ አሰባስቦልናል። ስለዚህ ምን እናድርግ ተብሎ ምክክር ተደርጎ ይሄን ያህል ገንዘብ ይሰጠው ተብሎ ተዘጋጅቶ ኮሜዲያን እሸቱ ተጠርቶ ሲጠየቅ ምን አለ? እናንተ ይሄንን ገንዘብ አንስታችሁ ለኔ እንድትሰጡ ማን ፈቀደላችሁ? ድሃ እናቶቻችን መቀነታቸውን ፈተው እዚህ ኳታር ስላሴ ላይ አሻራዬ ይቀመጥ ብለው የሰጡትን ገንዘብ እናንተ ለኔ ለማድረግ ማን ፈቃድ ሰጣችሁ? በፍጹም ይሄንን ነገር አልቀበልም፣ አላደርገውም። እንኳን አይደለም እኔ አብረውኝ የመጡት የዶንኪ ቲዩብ ሰራተኞች 0.5 ሳንቲም እንደማይቀበሉ ለበረከት መተን ሰርተን እንደምንሄድ ቀድመን ተነጋግረን ወሰነን የመጣ ነው። እንኳን ለኔ ለነሱ እንኳን አይደረግም ብሎ 0.5 ሳንቲም ሳይቀበል ነው የተመለሰው። ብፁዕ አቡነ ዲሜጥሮስ ምን አሉ? ልጄ የማትቀበል ከሆነማ አወግዛለሁ። በዚህ ምንም ይሉኝታም ሊይዝህ አይገባም። የደከምከው ድካም ነው። 24 ሰዓት እያለቀስክ እያነባ ድርጅትህን ዘግተህ እንዴትስ ድርጅትህን ታንቀሳቅሰዋለህ? ይሄ እኮ ቤተክርስቲያንም አትከለክልም። እባክህን ሲሉት እንደዛ ከሆነ ይሄን ገንዘብ ባለመቀበል ያውግዙኝ ያላቸው። እግዚአብሔር ምስክሬ ነው። የጨመርኩትም የቀነስኩትም ነገር የለም። በዚህ ልክ እሺ 2.6 ሚሊዮን ዶላር ለኳታር ስላሴ አሰባስቦ 0.5 ሳንቲም ተቀብሏል። ሄደም ለንደንም አብረን ነው ያንን ስራ የሰራ ነው ከእግዚአብሔር ጋር። እግዚአብሔር እኔን በሱ አይን ተመልክቶኝ የዛ በረከት ተሳታፊ እንድሆን እግዚአብሔር መልካም ፈቃዱ ሆኖ ለንደን ጽርሐ ጽዮን ለ50 ዓመት የተለቀሰን ለቅሶ በአንድ ሳምንት ውስጥ እግዚአብሔር በሼ ላይ አድሮ ታሪክን ሰርቷል። እምታውቁት ነው መቄዶንያ፣ እምታውቁት ነው የጃንደረባውን ትውልድ የአእላፋት ዝማሬ እንዲቀጥል የሰራውን ስራ እምታውቁት ነው። ባህር ዳር ላይ የገነባውን መስጊድ እምታውቁት ነው። እነ አቡነ አረን ገዳም እነ ወልድ ቅድስት ወለተ ጴጥሮስ ገዳም ላይ የሰራውን ታላላቅ ስራዎች እምታውቁት ነው። አሜሪካን ሀገር ያለው ትውልድ የሚሻገርበት የሚታነጽበት ያንን ታላቅ ገዳም እሺ እንዴት አድርጎ እየሰራ እንደሆነ ሁላችሁም ታውቃላችሁ። ይሄ ሁሉ ዜሮ ኮሚሽን ነው፣ ዜሮ ኮሚሽን። ለዚህ ነው እኔ ባለፈው በዋልድባ ያሉ አባቶቻችን እሺ የገንዘብ ተከፋይና ተጠቃሚ እንደሆነ አድርገው በሰሩት ቪዲዮ ጭራሽ ቤተክርስቲያኑንም ገዳማትንም የማይመጠን እንደሆነ በዛ ስሜት ውስጥ ሆኜ የተናገርኩት ለዛ ነው። ዛሬ እሺ በመላው ዓለም ገዳማትን በሚገድምበት ሰዓት ከታላቁ ገዳማችን ፈተና ተነሳበት ያልነው ለዚህ ነው። ፈተናው ግን ማብቂያ የለውም፣ ይቀጥላል። ፈተናው ነገም ይቀጥላል። ግን በፈተና ውስጥ እኛ ወንድሞቹ ልንደግፈው ያስፈልጋል። ሙሴ ክንዶቹ በዛሉ ሰዓት ላይ አሮንና ሆር ይደግፉት እንደነበረ እጆቹን ዘርግቶ ሲቆይ እስራኤላውያን ድል ያደርጉ እንደነበረ በመጽሐፍ ቅዱሳችን ላይ ተጽፎ የምናውቀው እውነት ነው። ወንድማችን እሺ ደከምኩኝ ሲል እንዳልደከመ እኛ ድጋፍ ልንሆነው ያስፈልጋል። በተለይ ኦርቶዶክሳውያን የሼ መሰበር የኛ መሰበር ነው። የእሼ ድካም የኛ ድካም ነው። የዶንኪቲው መዘጋት የኦርቶዶክሳውያን ኪሳራ ነው። እውነቴን ነው የምላችሁ። ስለዚህ $5 አይከብዳችሁም፣ $10 አይከብዳችሁም። የዶንኪቲው ሜምበር በመሆን ዶንኪቲው ብዙ የሚሰራቸው ስራዎች አሉ። ለምሳሌ አሁን ከኦገስት 4 ጀምሮ ጀርመን ላይ እንግዲህ ጀርመን ታውቁታላችሁ፣ ለመጀመሪያ ጊዜ ፕሮቴስታንት የተመሰረተበት ሀገር ነው። በሃይማኖት ደረጃ ታላቅ ስራ የሚሰራበት ሀገር ነው። በፖለቲካውም ዘንድ ታላቅ ስራ የሚሰራበት ሀገር ነው። እዛ ሀገር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ገዳም እንዲኖራት የዘመናት ጥያቄ አለ። ያንን ጥያቄ ለመመለስ ወንድሜ እሺ 2-3 ጊዜ ጀርመን ተመላልሶ ዶክመንተሪ ሰርቶ በቅርብ የፊት ለፊታችን ሰኞ ዶክመንተሪው ይለቀቃል። እኔም በስፍራው ላይ ተገኝቼ ታላቅ ስራ ለመስራት እየተዘጋጀን ብሬንስቶርም እያደረግን እየተመካከረን እንገኛለን። ነገ ደግሞ ካናዳ፣ ነገ ደግሞ ጣሊያን፣ ነገ ደግሞ አውስትራሊያ፣ ነገ ደግሞ የተለያዩ የዓለማችን ክፍሎች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት ራሷን ችላ የምትንቀሳቀስባቸውን ስራዎች እንሰራለን። ታዲያ እሺ ይሄንን ስራ ሲሰራ እኛ ኦርቶዶክሳውያን ራሳችን ጠላቶቹ ሆነን አሳዳጆቹ ሆነን ምንም እንዳላደረገ እየተሳደብን እየረገምን የምናደርጋቸው ነገሮች እጅግ በጣም ያሳፍራሉ የእግዚአብሔር ልጆች። ስለዚህ በልጆቻችን ላይ የሚነሳውን እንዲህ አይነት ፈተና እኛ አግዘን ደግፈን ልናቆም ያስፈልጋል። እግዚአብሔርም የሚያዘውም የሚፈቅደውም ይሄንን ኦርቶዶክሳውያን። ስለዚህ ወንድማችን ኮሜዲያን እሸቱ ጥሪ ያቀርበዋል። የት ነው ያላችሁት? ልትደግፉ ልታግዙን ፈቃደኞች ናችሁ ወይ ብሎ መጥቷል። ስለዚህ ለዚህ ለጠየቀው ጥያቄ እኛ በጠየቅነው ሰዓት በጠራነው ሰዓት ደርሶ እንባችንን እንዳበሰልን እንደደረሰልን እግዚአብሔር በሱ ላይ አድሮ ታሪክ እንደሰራ እኛ ደግሞ ወንድማችንን አበርተን አጠንክረን ዶንኪቲዩብን እኛ ኦን አድርገ ነው ህዝቡ ኦን አድርጎት እሺ ነፃ ሆኖ መስራት የሚገባውን ለትውልዱ የሚጠቅም ስራ መስራት አለበት። ለ3 ዓመት ያህል ይሄን ያህል ፈተና ውስጥ መግባት አይጠበቅበትም ነበረ። እኛንን መመልከት ያቆም ነው።
እኛንን ዶንኪቲዩ ምን ለቀቀ ምን ሰራ ብለን ማየት ያቆምነው እኛ ራሳችን ለሱ ፈተና የሆንበት እኛ ኦርቶዶክሳውያን ራሳችን። ስለዚህ ሁላችሁም ተነቃቅታችሁ አንድነታችንን አጠንክረን ኃይላችንን አሰባስበን ዶንኪቲዩ አብረቅርቆ አሸብርቆ እንኳን አይደለም በዩቲዩብ ደረጃ በሳተላይት እንዲመጣ ድጋፍ ልናደርግለት ያስፈልጋል። የእግዚአብሔር ቤተሰቦች ሁላችሁም ይሄንን ታሪክ እንድትሰሩ አደራላለሁ። እኔ ጥሪ ማስተላለፍ የምችለው እንዳለሁበት ሀገር እንደተደረገለት ልጅ በኳታር ያላችሁ ኦርቶዶክሳውያን እየገባችሁ ዩቲዩብ ላይ ሜምበርሺፕ እንድትሆኑ $35 ሪያል ስለዚህ ምንም ማለት ከዚህ በኋላ ሳወራ ሆነ ነገር የምናጠፋው የተሰሩትን ስራዎች ሜምበርሺፕ ነው። በየወሩ ያለ ነገር ለዶንኪቲዩብ ማለት እንዳልሆነ ዶንኪቲዩብ ሰራ ለማለት ከዛም በላይ ማድረግ የምትችሉ እግዚአብሔር የፈቀደላችሁ ካላችሁ አግዙት። ለንደን ውስጥ ያላችሁ ኦርቶዶክሳውያን ሁላችሁ የምትችሉትን 10 ፓውንድ ሜምበርሺፕ ሁኑ። ዶንኪቲዩብ የኔ ነው ብላችሁ ሌላ ታሪክ እንዲሰራ ልክ የእናንተ እንባ እንደታበሰ በሌላ ሀገር የሚኖሩ ኦርቶዶክሳውያን እንባ እንዲታበስ ድጋፋችሁ ያስፈልገዋል። አንደኛው ዶንኪቲዩብን መደገፍ ራስን መደገፍ ነው። ዶንኪቲዩብን ማገዝ ራስን ማገዝ ነው። እንኳን እሺ ወጥቶ አግዙኝ ብሎ አስቀድሞ ልናግዘው የሚገባ ልጅ ነበር። ነገር ግን ፈቃደኛ ስላልሆነ ነው እንዲህ አይነት ፈተና ውስጥ የገባው። ስለዚህ አሁንም ይሄ ነገር ረጅም ጉዞ ሳይሄድ ረጅም ጊዜ ሳይፈጅ ቶሎ ብለን ወንድማችንን እንዳለ ነው እግዚአብሔር እሱን እንድንታደገው እንዳዘጋጀን በተግባር ማሳየት አለብን። እግዚአብሔር አምላካችን በዛ ስሜት በተሰበረ መንፈስ ውስጥ ሆኖ ዶንኪቲዩብ ሰራተኞቹን ሊበትን ነው ባለበት አንደበቱ ይሄው እግዚአብሔር ከፍ አደረገኝ ብሎ ወንድማችን እንዲያመሰግን እንድናደርገው ጥሪ ያስተላልፋለሁ። የሚቀጥለው ሳምንት ማለት ከኦገስት 1 ጀምሮ ጀርመን እንሄዳለን። ከዛ በፊት ይሄ ነገር ተጠናቆ እዛ ላይ ለምስክርነት እንድታበቁ ጥሪ ያስተላልፋለሁ። እግዚአብሔር ወንድማችንን ድርጅቱን ሰራተኞቹን አጋጆቹን ደሞዝ ባልከፈላቸው ሰዓት ደሞዝ በቀነሰባቸው ሰዓት እንደዚህ አይነት ውጣ ውረድ ውስጥ በገባበት ሰዓት አብረንህ ነን ብለው አጠንክረው አሁንም ድረስ ከሱ ጋር ዋጋ እየከፈሉ ያሉ የዶንኪቲዩብ ሰራተኞች ምስጋና ይገባቸዋል። አሁን እናበረታቸዋለን። ከእግዚአብሔር ጋር ደግሞ ይሄንን ጊዜ እናልፈዋለን። በዚህ ላይ እሱ አባታችን አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ እንደው የ2 ደቂቃ ቪዲዮ በሀገረ ስብከቱ የሚገኙ ልጆችን የዶንኪቲዩብ ሜምበር እንዲሆኑ ጥሪ እንዲያቀርቡ በልጅነት መንፈስ እጠይቃለሁ። እግዚአብሔር ከሁላችን ጋር በኔጌቲቭ ሐሳብ ላይ ይህንን ሁሉ ጉድ ኦልሬዲ ካየው በኋላ እሺቱ መለሰ ማለት ነው። ቲክቶክ ላይቭ ላይ ገብቶ አንድ ነገር ተናግሮ ነበር። የእሼቱ የንግድ ተቋም ያለ ትርፍ የተቋቋመ አይደለም። ለምንድነው እናድን የምትሉን? ከቻላችሁ ቤትና መኪናውን ሸጦ ሴቭ እንዲያደርግ ፍቀዱለት። ለምሳሌ አንተ ትራክ ወይንም ሊሞ ቢበላሽ ምንድነው የምታደርገው የሚል ጥያቄ መጥቷል። እንዴት ናችሁ? እንግዲህ ወንድማችን የጠየቀው ትክክለኛ ጥያቄ ነው። ምንም እንኳን እሼቱ ይደገፍ ወይንም ደግሞ ይረዳ የሚል መልእክት ባይኖረውም እንደ ጥያቄም እንደ ሐሳብም ትክክለኛ ነው ብዬ ነው እንግዲህ ከኮሜንት ላይ ለመጀመሪያ ጊዜ የምመልሰው። ማየት ያለብን እንግዲህ እንደ ግለሰብ ሳይሆን በጣም በቀላል ምሳሌ እኔ ለምሳሌ አንድ ዘመድ አለኝ እሼቱ ጋር የሚሰራ ወይንም የምትሰራ ልበል። ከዛ በኋላ ይሄ ድርጅት ተበተነ። ከዛ ስራ የለም። ምንድነው ማድረገው? በየወሩ ይሄንን ዘመዴ ወይንም ዘመዴ ምላትን ሰው መርዳት አለብኝ ማለት ነው። ስንት? ቢያንስ $100። እሼቱ የመጣበትን ነገር እያንዳንዱ ነገር ስለምናውቀው ማብራራት አይጠበቅብኝም። እሼቱ ድርጅቱን ለማዳን እኔ $100 የሚደርስብኝ ከሆነ በየወሩ ለዛ ሰው የምልከው $100 እሼቱን ድርጅቱን አትርፌለት $100 አዋጥቼ ከዛስ እሼቱ ደግሞ ለዛ ሰው $100 በየወሩ የሚከፍልበት እድል እንዲመቻች ማድረግ ማለት ነው። በጣም በቀላል ኤግዛምፕል እና ከዛ አንጻር ማየት ያስፈልጋል ብዬ አስባለሁ። በዚህ አጋጣሚ ሊሞም እንደሌለኝ ልነግርሽ ወይንም ልነግርህ እፈልጋለሁ። ግን ትክክለኛና ተገቢ ጥያቄ ስለሆነ ነው። ሚዲያ ላይ ያሉ ሰዎች እንግዲህ ሁሉንም ነገር ትክክል ይሰራሉ ብለን አናስብም። ግን የበለጠው ጥሩ ነገር ከሆነ እዛ ላይ ማበረታታት፣ መደገፍ ብዙ ችግር አለው ብዬ አላስብም። አሁንም እኔ አቋሜ በተቻለ ግን እሼቱ ይህንን ድርጅት ማትረፍ አለበት ብዬ አምናለሁ። እሼቱን እንደ ግለሰብ ሳይሆን የማየው በጣም ብዙ ሰዎች በስሩ ስላሉ ያ ድርጅት ቢበተን ብዙ የሚቸገር ሰው ስላለ በማሰብ ነው። መልካም ቀን። ከዚህ በኋላ ነበረው ዋናው ጉዳይ ከባምቢ አበሻ ጋርም የሚገናኝ ነገር የተፈጠረው ከዚህ በኋላ ነው። ምንድን ነው የተፈጠረው ለምለው ጥያቄዎቻችሁ መልስ ይሆን ዘንድ ቀድመን ይህን ቪዲዮ አይተነው እንመለስ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ?
ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል፣ ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ፣ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት የማያውቀን ሰው እየደወለ አይዟችሁ ሜምበር እሆናለሁ 50 ሺህ ብር የሰጠን ሰው አለ። አያውቀን፣ ሙስሊም ነው፣ ዶንኪ ቲቪ ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። ማለት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። አንዳንድ ሰዎች ይህን ላይቭ ላይ ኦልሬዲ የተናገረውን ሰምታችኋል። ከባድ ነው። ለማንኛውም እዩትና እናንተም ከባድ መሆኑ ይገባቸዋል። እንዲህ ያለም ሰው አልጠፋም። አይተነው እንመለስ። በነገራችን ላይ እቺ ራበኝ የምትል ትሬንድ ወይ ደግሞ ቸግሮኛል የምትል ትሬንድ በቃ ተበልቶባት እያለቀ ይመስለኛል። ሌላ ትሬንድ ብታመጡ ጥሩ ነው። ፍጥጥ ብላችሁ ቸግሮኛል ብላችሁ ብትመጡ ሰዎች ሌላ ትሬንድ ብታመጡ መልካም ነው። ምክንያቱም በቃ ሰውም እኮ ይሰለቻል። ሌላ የቀፈላ ነገር ቢመጣ ጸዴ ነው ማለት ቸገረኝ ምናምን አልከን፣ እሺ ሰምተን ዝም ካልንህ እኮ ሰልችቶናል ማለት ነው። ስለአንተ መቸገር መስማት እጅ ብሎናል ማለት ነው። ከዛ ዝም ስንል ደግሞ እንዴት ዝም ትሉኛላችሁ ማለት። ስለዚህ እንደዛ ስለሆነ ሜቢ ከዚህ በኋላም ቸግሮኛል ብላችሁ የምትመጡ ሰዎች በሌላ በሆነ ነገር ብትቀቧት ጸዴ ነው እንጂ በቃ ተበላ። ይሄ ቸገረኝ፣ ራበኝ፣ ጠማኝ፣ ታረስኩኝ፣ ምናምን ከሰርኩኝ፣ ግራ ገባኝ ምናምን በቃ ይሄ ፊልሙ እያለፈበት ያለ ይመስላል። ስለዚህ ሌላ ትሬንድ ቢፈልግ ጸዴ ነው። ቸገረኝ፣ ይሄ ሁሉ ኢትዮጵያዊ ቸግሮት ነው ያለው። ለማን ይናገረው እንዴ? ተው እንጂ ያልቸገረን ነው እንዴ ምን መስለው ዝም ስንል። እንግዲህ ቪዲዮን ሁለቱንም አይታችሁታል። እሼቱ ቢያንስ እኮ የሆነ ነገር መባል አለ ማለት ነበረባችሁ። አይዞ ይባላል ምናምን ነው እያለ ያለው። ዝም ካልን ደግሞ እኛ ሰልችተናል፣ በቃ ኦልሬዲ ስለማንፈልግ ነው አይነት ነገር ነው ልጁ እያለ ያለው። አይንህን አውጥተህ ስትሰጠው ኧረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን፣ ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝም። ኦኬ፣ እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት፣ ወንድሞች፣ እናት፣ አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው ነው እርገጠው።
በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሰፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። እመቤቴን። አንዳንድ ሰው ደግሞ የሚገርማችሁ ነገር ገዳም ኦልሬዲ ከቤተ ክርስቲያን ቅድም መግቢያ ላይ እንደተናገርኩት ከኦርቶዶክስ እምነት ተከታዮች ጋር የሚያገናኘው ነገር ምንድነው ካላችሁኝ ደግሞ ኦልሬዲ ብዙ ጊዜ እንደምታውቁት ዶንኪ ቲቪ ወይም ደግሞ እሽቱ መለሰ ለብዙ ሃይማኖት ተቋማት በተለይ ለኦርቶዶክሳውያን ብዙ እርዳታዎችን ሰርቷል። ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንስ ሆኜ ዶንኪ ቲቪ ውስጥ ሰራ ነበርና እዛ ሆኜ የእሺን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንሱ ነኝ። ረጅም ጊዜ ከሱ ጋር ነው ማሳልፈውና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮሜንት ላይ መልሽ ያላቅ ይሄንን አቃለው ይሄ ማለት ነው። ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ነው ውስጤን ይነካኝ። እንደዛ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባለ አይዊሽ ግን ኦሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል አብልቶን አጠጥቶን አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ማንነቱ ምንነቱንና ለምን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ የምናግራችሁ የሆነ ቀን ወይ ተድገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ በቃ በምንድነው መርዳት የምንችለው ምንድነው ማድረግ ያለበት እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ ስለሱ በጎነት ብዙ ማቃቸው ነገሮች አሉ ግን አሁን ሚዲያ ላይ ለማውራት እውነቱን ስነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም አሁን ላይ ግን እኔን የምታቁኝ እኔን የምታምኑኝ ሰዎች ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም ግን አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት ፕላስ ደግሞ በሉኝ ያለው አይዞ ነው አይደል በቃ አይዞ በሉት ሰው እንዴ አንድ ሰው ከሞተበት ይልቅ አንድ ሰው የሆነ ሰው ሞቶበት ሊቀብር ሲሄድ ብቻውን ሲቀብር ነው አይደል የሞት የሚሆነው አትሊስት ሰው አለኝ እኮ ብሎ ያስባል ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ ይሄን ቪዲዮ እንደምታዩ እርግጠኛ ነኝ አቃለው ጠንካራ ነህ ጎበዝ ነህ ደግ ነህ ያ ደግነት ይከፍላል መልሶ እግዚአብሔር ካንተ ጋር ይሁን አይዞ አድርጓል ላይቭ ቁጭ ብሎም በአካልም ገጠር እየሄደ የተለያዩ ስራዎችን ሰርቷል ነገር ግን ከዚያ እነዚያ ስራዎች ባስተጀርባ እሽቱ መለሰ በጣም ብዙ ገዳሞችን እንዳታለለ ገቢውን ለራሱ ጥቅም እንዳደረገ አይነት ነገር የተናገሩ ሰዎች ነበሩና ይሄን ቪዲዮ እስኪ ለማንኛውም አይተነው እንመለስ። እርግጠኛ ነኝ ከዚህ በኋላ እሸቱ መለሰ በኦርቶዶክስ ሃይማኖት በቤተ ክርስቲያን በኩል የሚረዳ ወይም እርዳታ የሚያሰባስብ ነገር ላይ ተገኘ ብትሉት አይገኝም። ስለዚህ በራሳችሁ ናችሁ መልካም የሚሰሩላችሁና የሚያደርጉላችሁን ሰዎች በሶሻል ሚዲያ ጩኸትና በሶሻል ሚዲያ ፉጨት እምታጠፏቸው አቋም ሊኖራችሁ ይገባል። ትላንት ያጎረሰን ዛሬ መርሳት የለብንም። ትላንት ያደረገልህን ነገር ልትዘነጋው አይገባም። ዛሬ ሶሻል ሚዲያ ላይ ሰዎች ተሳደቡና ሰዎች ተቃወሙ ብላችሁ ትላንት የተደረገላችሁን ነገር አትርሱ። ከተሳደቡት ወይም ከተናገሩት ሰዎች በላይ ለእናንተ የጠቀማችሁ እሸቱ መለሰ ነው። እናንተን ይሄን ሁሉ ተሳዳቢውን ሰብስቦ የእናንተን የጎደላችሁን የሞላላችሁ እሸቱ መለሰ ነው። ለምን ተጠቀመ ብላችሁ ደግሞ ለምትናገሩ ሰዎች ጨረራ ሙላ። አዳሜ ሳትጠቀሚ በነሳ ቁጭ ብለሽ ቀኑ ሙሉ ዋይ ብትባይ 30 ደቂቃ አትቀመጭ አይደለም ጧትና አዳርና ሌሊትና አዳር እውነታን መስማትና ማዳመጥ አትወዱም እናንተ ሲጀምሩ ውሸታሞች ናችሁ ውሸት ነው የምትወዱት
በውሸት ታረግሳላችሁ፣ በውሸት ትክባላችሁ፣ በውሸት ታቦግሳላችሁ፣ በውሸት ትጥላላችሁ፣ በውሸት ሰውን ትሰብራላችሁ። ስለዚህ የማንስማማበትና የማንደግፈው ነገር አለ። አዎ የሚያደርገው ነገር አንዳንድ ነገሮች እንዲተቹ ያደርገዋል። ግን አልሰራህም፣ ሌባ ነህ፣ አልተጠቀምንም፣ አላረን ብለን እሱን የመተቸት አቅሙ ሞራሉም የለንም። አላችሁም አላላችሁ እሱ አይደለም አላደረገም ብላችሁ የምትሰጩት አይደለም። በገዳማትም ሆነ በተለያዩ ቤተክርስቲያኖች ኦፍ ኮርስ ምን ሙታንሳ ገዳም እያላችሁ በፐርሰንት አይደለም እንዴ የምትቀበሉት? ሙሉ ቲክታከር ማህተብ አንገት ላይ ያስርክ ለእንትን ገዳም ብር እናሰበስባለን፣ በገዳሙ እንደዚህ ፈረሰ፣ እንደዚህ ተቀደደ፣ እንደዚህ አርጉ እያላችሁ በፐርሰንት አይደለም እንዴ ብር የምትዘርፉት? ምን በነፃ ትሰራላችሁ እንዴ? ለሃይማኖታችሁ ብላችሁ የማይመስል ነገር አታውሩ። ሁላችሁም ይኸውላችሁ፣ ሁላችሁም ከተሰጣችሁ ታረጉታላችሁ። ሁላችሁም መንገዱን ካገኛችሁ ትጠቀሙበታላችሁ። ሁላችሁም ማለት ነው። ማንም በነፃ ለቤተ ክርስቲያን ላገልግል ብሎ ላቡን ጠብ አድርጎ ሄዶ የሚሰራ የለም። ደግሞ የዚህ ትውልድ የዚህ ዘመን ትውልድ ምንድን ነው የምታወሩት? የተጠቀሙ ሰዎች እኮ ሲጠቅሙ እነዚህ ቲክቶከሮች ሙሳንሳ ምንድነው ሙሳንሳ ገዳም ምናምን ብላችሁ ስትናገሩ እኮ እነዚህ ልጆች ታዋቂነታቸውን ተጠቅመው ሰዎችን አምጥተዋል። ስለዚህ በሰራሁት ልክ ለኔም ገንዘብ ያስፈልገኛል ነው። እና እሸቱ መለሰ የማይጠቀምበት ምንድን ነው እንዴ? ለምንድን ነው የማይጠቀመው? እሱ ከላይ የተሰጠው እግዚአብሔር ወይ እንካ እሸቱ ይሄድ በዚህ አድርገህ ተጠቀም ብሎ እግዚአብሔር ያወረደለታል እንዴ? የሰጠውን ጥበብና ብቃት ተጠቅሞ ገንዘብ ያገኛል። አለቀ። ለሚጠቅማቸው ሰዎችና እርዳታ ለሚሹ ሰዎች ደግሞ ይሰጣል። እዚህ 24 ሰዓት ቁጭ ብላችሁ እየለፈለፋችሁ እየተናገራችሁ ሰው የሚሰራውን ሰው ለማጥፋት ስንት ሰውን አጠፋችሁ። እዚህ ሶሻል ሚዲያ ላይ መልካም ልጆች የሚረዱ ስንት የተራቡ ስንት መንገድ ላይ የተቸገሩትን እናቶች እያነሱ ሲረዱ የነበሩትን ልጆች ስንቱን አጠፋችሁ። በዚህ በቲክታክ አፕ ትላልቅ ዩቲዩበሮች እያመጣችሁ ኢንተርቪው እያደረጋችሁ እናንተ ብትባሉ ግን ምንም አልሰራችሁም። የሰውን ሚስጥር፣ የሰውን ታሪክ፣ የሰውን ቤት፣ የሰውን ትዳር ከመስማት ውጭ ታሪካቸውን ከማዘግዘግ ውጭ ባይዘዌ ጋይስ እናንተ ያልገባችሁ ነገር አንድ ነገር ልንገራችሁ። እኛ እዚህ ሚዲያ ላይ የምንጫጫው ነው እንደሚመስላችሁ ነው አይደለም። እዚህ ዩቲዩበሮቹ ትላልቅ ዩቲዩበሮቹ በጣም ነው የሚናጩት። ማርያም በጣም ነው የሚናጩት። እርስ በርሳቸው ምቀኞች ይመቀቀኛሉ እንዴ። አንቺም አንተም ሁላችሁም ወደ ላይ ከፍ ብትሉ ወደ ላይ ዝቅ ብትሉ ወደ ላይ ብትሰቀሉ ሁላችሁም ብርና ብር አንድ እናንተ ታርጌታችሁ ብርና ብር ነው። ግን ከእናንተ ለየት የሚያደርገው እሸቱ ያደረገው ይበልጣል። ዘረፈም፣ አጭበረበረም፣ ወሰደም፣ በፐርሰንት አሰበለትም ቢያንስ እርዳታ ለሚያስፈልጋቸው እርዳታ ለሚሹ ሰዎች ደርሷል፣ አድርጓል። አላደረገም ለምትሉ ሰዎች ደግሞ አላደረገም ብላችሁ ማስረጃችሁን ይዛችሁ መታችሁ ተናገሩ። ትላንት መግቢያ ላይ እንደተናገርኩት አንዳንድ ሰዎች ደግሞ ከመለስ ዜናዊ ጋር አገናኝቶ ሲያወሩ ነበረ። ይሄም ምንድነው እንዲገባችሁ ይሄን ቪዲዮ በአጭሩ አይተን እንመለስና ቀጣይ ደግሞ በደንብ ስለ ባምቢ ኬዝ እንገባለን። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባረፉ ጊዜ የምታስታውሱ ከሆነ በጣም ብዙዎች የማረፋቸው የመሞታቸው ምክንያት ብለው ሲያነሱት የነበረው ነገር ከዋልድባ አባቶች ጋር እሰጣ ገባ ውስጥ በመግባታቸው ነው። ከዋልድባ አባቶች ጋር የነበራቸው ግንኙነት ነው እንዲሁ በአጭሩ እንዲቀጩ ያረጋቸው የሚል ነገር በጣም ይወራል። የምታስታውሱ ከሆነ እኔ በጣም አስታውሳለሁ። እና የእሸቱ ጉዳይ በሚያሳዝን ሁኔታ ከዛ ጋር አሁንም አገናኝተው ሆኖ ቤተክርስቲያንን ምዕመናንን ያዘረፈ አውቃለሁ ባይ ወስላታ ተቀሰፈ ያውድመው ለሌሎች ነጋዴዎች ትምህርት ይሆናል። እሸቱ ዩቲዩብ ቻናል ላይ ያገኘሁት ነው። እንግዲህ ሰይ አባቶቼን አዋርዶ እና ላይከስር ነው ገና ይጠፋል። እንዲህ አይነት በጣም ብዙ ኮሜንቶችን እያየው ነው። ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። እና እሸቱ መለሰ አሁን የገጠመው ነገር ቀጥታ ከዋልድባ አባቶች ጋር ይገናኛል። የማርያምን ታቦት አውጥተን እሸቱንም ይዘው ትሞታል፣ እሷም ማሽናት እሸቱንም ይዘው ስለምትሞት መቁጠሪያ እየጣልን መቋሚያ ዘቅዝቀን እሸቱ ላይ እንደግማለን ብለው ነበር። ይህን ነገር ማስተካከለው ከሆነ መቁጠሪያ እየጣልን ገና በምህላ ልንጠይ መየታችን ስላድኖ አውጥተን ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም።
አይዞ እና አሁን ያ ድግምት ያ ጸሎታቸው ያ እርግማናቸው ደርሷል። አባት እርግማኑ አጥንት ይሰብራል፣ የእናት እርግማን ስር መሰረት ይነቅላል። ወደ ባምቢ ሀበሻ ኬዝ ከመግባታችን በፊት እዛው ላይቭ ላይ መጀመሪያ ካሳየኋችሁ ላይቭ ፕሮግራም ከላይቭ የተቆረጠ አንድ ቪዲዮ ደግሞ በድጋሚ ላሳያችሁ። ቪዲዮ ምንድነው የሚለው? አሁን እንደዚህ ብዙ ብሮችን እንዳጭበረበረ ለሚያወሩ ሰዎች ምላሽ ይሆን ዘንድ ነው ኦሬዲ ቃላቶችን እነዚህን የተናገራቸው። የተናገረውም ኦሬዲ ብዙ እርዳታዎችን በነፃ እንደሰራ ምንም አይነት ክፍያ ተቀብሎ እንደማያውቅ ነው የተናገረው። እስኪ ለማንኛውም እሱንም ቪዲዮ አይተነው እንመለስ። ለምንድን ነው የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ፣ እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ ይሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪ ቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አልላችሁም፣ አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ሊያሾ ደግሞ እንደ እሺ አንድም ሰው እስካሁን ድረስ ቲክቶክንም ማንም ሰርቶ አያውቅም እያለችን ትገኛለች። አይተነው እንመለስ። የሆነ ነገር ሰው አወራች እና ምን ልላችሁ ፈልጌ ነው፣ ይሄንን አይታችሁ ለመተቸት ሳይሆን ያደረገውን መልካም ነገር እንዲህ ብታስቀምጡ እሸቱ ከሰራው ስህተት ያደረገው መልካምነት በጣም ይበልጣል። የረዳቸው ሰዎች በጣም ይበልጣሉ። ግን ሲረዳ ዝም ብሎ በባዶ የሚረዳ የለም። ማናችሁም ብትሆኑ ከላይ እስከታች ሶሻል ሚዲያ ላይ መታችሁ እርዳታ ብላችሁ ስትጠይቁ ለማያውቁት ለሶሻል ሚዲያ ተጠቃሚ ላልሆኑት ነው እንጂ ሁላችሁም ተጠቃሚ ናችሁ። እቤታችሁ ገብታችሁ እርዳታ ስታሰባስቡ 30% እናንተ ተቀብላችሁ ነው። በባንክ አካውንት የሆነ ነገር እርዳታ እናሰባስብ ስትሉ በፐርሰንት ታስቦላችሁ ነው። ሁላችሁ የእሸቱ የተለየ አይደለም። ግን ደግሞ ያደረገው የሰራው መልካም ነገር ይበልጣል። አሁንም እየነገርኳችሁ ነው። እሸቱ መለሰ ለብቻው ቤተሰቡ ይዞ ዘና ብሎ ቀብረር ብሎ መኖር ይችላል። በውስጡ ያሉትን ብዙ ፋሚሊዎች ብዙ ቤተሰቦችን ስለሚያስተዳድር ስለሚያኖር ያንን ነገር ላለመበተን ነው ወደዚህ የመጣው።
እንጂ ለእያንዳንዱ ነገር እርስ በርሳችሁ ባይዘው ልንገራችሁ ጋይስ፣ የምቀኝነትም ልክ አለው፣ የጥፋትም ልክ አለው፣ የሆነ ነገርም ልክ አለው። እርስ በርሳችሁ ዩቲዩበሮች ስላችሁ ጋይስ እኛን አትጨምሩ። እኛ እዚህ ጋር የሶሻል ሚዲያን ወሬ እያናከስን የምንደባደበውን የምናወራውን እኛን አትጨምሩ። ከፍ ላይ ያላችሁ ቢያንስ ከ800 ከ500 ሺህ ፎሎ ሰብስክራይብ ያላችሁ ዩቲዩበሮች በጣም ነው የምትጓጨቁት። በጣም የእናንተ ጦስ ነው እንደውም እኛ ላይ እየደረሰኛ ምንም የማናውቀው ላይ እየደረሰብን ያለው። በጣም እርስ በርሳችሁ የማናውቅ ምናምን እንዳይመስላችሁ በደንብ ነው የምናውቀው። በጣም ነው የምትቀናኑት። በጣም በቃ አንዱን ለመጣል አንዱን የሆነ ነገር ለማድረግ ነው። እዚህ ላይክ ወርዳችሁ ቲክቶከሮችና እዚህ ሶሻል ሚዲያ 24 ሰዓት ተጥዶ የሚውሉትና እናንተ በፕሮግራም ኤዲት አድርጋችሁ ለህዝብ የምታቀርቡ ተጨንቃችሁ ሰውን የምታመጡ ኢንተርቪው የምታደርጉ ምናምን ብዙ ስራ የምትሰሩ ሰዎች እርስ በርሳችሁ በጣም ሽኩቻ አለባችሁ። በጣም በብዙ ነገር ስራ ታበላሻላችሁ። አይ ነው በብዙ ነገር አቃጣሪዎች ናቸው። አይ ነው አንደኛው ሲሰራ አንደኛው የሆነ ነገር ሲያደርግ መታየት አትፈልጉም። አይ ነው በብዙ ነገር ጫና ታስፈጥራላችሁ። የሆነን ዩቲዩበር ከፍ ያለ ዩቲዩበርን ከጠመዳችሁ ማለት ነው። ይሄ ይታወቃል፣ እናውቀዋለን። ግን ቢሆንም እናንተ ከሰራችሁት ደግሞ 100% አስረግጬ እነግራችኋለሁ። እንደ ህዝብ ሳይሆን እንደ ራሴ እንደሊያ እሸቱ መለሰ የሰራውን ያን አንድ ዩቲዩበር አልሰራው። በላም አላችሁ አልበላም አላችሁ አጠፋም አላችሁ አላጠፋም አላችሁ እሸቱ መለሰ ለኢትዮጵያ ለህዝብ ኦርቶዶክሳውያን ለቤተክርስቲያን እንደሰራው የትኛውም ዩቲዩበር አልሰራም። አንዳንድ ኦርቶዶክሳውያን ደግሞ እሸቱን ኦልሬዲ ቅድም እንዳልኳችሁ ከብዙ ገዳም ወደ ራሱ ገንዘብ ገቢ አድርጓል፣ ብዙ ብሮችን በልቷል በእርዳታ ስም ምናምን የሚል ወሬ ስላለ አንዳንድ ሰዎች ደግሞ ለኦርቶዶክሳውያን ይቆጫቸዋል፣ ኦርቶዶክስ እምነት ተከታዮች ይቆጫቸዋል እያለ ነው ወንድማችን። እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ። አንዳንድ ችግሮች ወይም ደግሞ በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎን ነን። እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ከገዳማት እየዞርክ ስንት ገዳማትን የታደክ ሰው ነህ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉ ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተቻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ ማንነት ጋር በፍጹም የማይጣጣም ነገር ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታቸውን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ነው ልል የምችለው። እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱ ሊኮረኩሙ የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው ሲገፈትር ተንጠርጥረ መውደቅ ያለብህ እግዚአብሔር እቅፍ ውስጥ ነው። ስለዚህ አንተም ይህንን መንፈሳዊ መሪ ተከትለህ የበለጠ እርግጠኛ ነኝ 70 ምናምን ሰራተኛ አይደለም 100 በላይ ሰራተኞችን ቀጥረህ ስራህም አድጎ የብዙ ሰዎችን ችግር እንደምትታደግ ተስፋ አድርጋለሁ። በምንም መልኩ ግን እግዚአብሔር የጥበብ የማስተዋል አምላክ ነውና እግዚአብሔር ጥበቡን፣ ማስተዋሉን፣ ትጋቱን፣ ትዕግስቱንም ይስጥ። ሰላም ይብዛ። ዮኒ ማኛም የራሱን ምላሽ ሰጥቶ ነበረ። ኮሜዲያን እሸቱ ሰላም ነው ወይ? ብዙ ጥሩ ስራዎችንም ሲሰራ አይተናል። አንዳንድ ሚስቴኮችንም ሲያደርጉ አይተናል። የስራው ባህሪ የሰው ልጅ የሚሰራ ሰው ሊሳሳት ይችላል። እንደገና ጥሩ ይሰራል፣ ይሳሳታል፣ ያርማል፣ ጥሩ ይሰራል። ግን አሁን ልነግርህ ነው የዩቲዩብ አልጎሪትሙ አፈር ገብቷል። ያንተ ብቻ አይደለም። እውነቱን ልንገርህ፣ ሰው ዱቅ ብሎ ያለው ቲክታክ ላይ ዓለም ያለው በአሁኑ ሰዓት ቲክታክ እንጂ ዩቲዩብ ትዝ ብሎኝ አያውቅም። እግዚአብሔር ምስክር። የዩቲዩብ አልጎሪትሙ ማንም ሄደው የሚያይ የለም በአሁኑ ሰዓት።
ተጓባ። አሁን አልጎሪትሙ አንተ ከእንትኑ አይተው ነው ሰው ስለጠላ ምናምን መስሎ ነው አይደለም። ኮሜዲያን እሸቱ የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁኑ ሰዓት ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ከአንተ ጋር የሚሰሩ ብዙ ሰዎች የሚያደርጓሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታደርጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማንሄደው። ማንኛውም ሰው በነገራችን ላይ ይከልክ በአሁኑ ሰዓት ዩቲዩብ የሚቀጣ በፊት ፐርማነንት ነበር የሚያደርግ። አሁን ብታጠፋ 3 ወር ብቻ ነው የሚቀጣ። ባን አድርጎ በ3 ወር መመለስ ትችላለህ። ዩቲዩብ ማየት ትችላለህ። ለምን? ገበያቸው ደርቋል፣ ባዶ ገብተዋል። ስለዚህ ባዶ ስለገቡ ዩቲዩቦች ራሱ በፊት ፐርማነንትሊ ባን ያደረጉንን ሰዎች እኔ ተልኮልኛል ጀምር ተብዬ አልፈልግም። ምክንያቱም ሰው እዛ የለም። ስለዚህ ያንተም ዶንኪ ቲዩብ ሰው በአሁን ሰዓት ቲክታክ ላይ ያለውን ሩጫ ነው የሚያ ወጣ ገባው ምን ያለው ምናምን እና አዶናይ ጥግ ድረስ የፈመሱ ቲክታክ ላይ እነ ጃኒ ብትል እነ ጆን ዳንኤል ብትላቸው ሌሎችም ወንድምናቶችን የፈመሱበትና ጥሩ ነገር ያመጡበት ቲክታክ ነው። ስለዚህ ያንተ ሰው አንተ ላይ ጥላቻ ኖሮት ምናምን እንዳልሆነ ልንገር ብዬ። ስለዚህ ያለው ነገር በሙሉ አብዛኛው ቲክታክ ላይ ሰው ሰፍረዋል። ቲክታክ ካስከፈተ ድረስ ቲክታክ ነው ሰው የከፈተው። ሰው ለዛ ነው እንጂ ኮሜዲያን እሸቱ ያንተን ጥላቻ ወይም ደግሞ ያንተን እንትን ለማለት ምናምን አይደለም። ዩቲዩብ ለሚሰራ ሰው በአሁኑ ሰዓት ሰው ምክንያቱም አድ አለው ዩቲዩብ እና 2 ሰከንድ እንዳየ አድ ይከትባል፣ 3 ሰከንድ እንዳየ አድ ይከትባል፣ 4 ሰከንድ እንዳየ አድ ይከትባል። ከዛ ሰው ሄጭ ብለህ ትወጣለህ። ስለዚህ ያ ነው ዩቲዩብ። አንዳንዶቹ ደግሞ ኦሬዲ ድንቅ ልጆች ፕሮግራም አለና ከሱ ጋርም አገናኝተው ኦሬዲ ብዙ ጊዜ የሰውን አስተያየት ኮሜንቶችን እንደማይቀበል የኢትዮጵያን ሕዝብም እንደማይሰማ ያ ነገሩም እንደሆነ አሁን ላይ ከሳራ ላይ እንዳስገባ እየተናገረ ይገኛል። እስኪ እሱን ቪዲዮ አይተነው እንመለስ። ስለ እሸቱ መለሰ ብዙ የሃይማኖት አባት ዩቲዩበሮች፣ ቲክታከሮች እያወሩለት ነው። እሱ ዶንኪ ቲዩብ አደጋ ላይ ነው የሚል መግለጫ በመስጠቱ ከሱ ጋር ተያይዞ ማለት ነው። አለም ነዋሴ ሲዘግበው ሳይ ግን ይሄ ነገር የአገር ጉዳይ ነው ማለት ነው ብዬ እንደገና ዶንኪ ቲዩብ ውስጥ ገብቼ ሙሉ የእሸቱን መግለጫ ሰማሁኝ። መግለጫው ፈታ ያለ ተፍታታ፣ ግን ደግሞ እነሱ ይሄን ስለሚያደርጉ እኛ ይሄንን ስለማናደርግ ምናምን የሚል ዝም ብሎ ኮምፕሌን የበዛበትም ነገር አይቻለሁኝ። ግን ዶንኪ ቲዩብ ፐርሰናሊ እሸቱ መለሰ ለኢትዮጵያ በጣም ብዙ የሰራ ልጅ ነው። ግን ዝም ብዬ መጥቼ እሸቱን ሰፖርት እናደርገው አልልም። በዚህ ሰዓት እኔ መስጠት ያለብኝን አስተያየት መስጠት አለብኝ፣ ምክንያቱም ያዳምጠኛል ብዬ ስለማስብ። አንድ ትልቅ ዛፍ ከስንት ጊዜ አንዴ ነው ዘንበል ብሎ የምታገኙት። እሱም በረዶ ሲጥል ያኔ ያዝ ታደርጉና ፍሬ ካለው ፍሬውን ለቀም ታደርጋላችሁ። ፍሬ ከሌለውም ደግሞ መንገድ ዘግቶ ከሆነ አራግፋችሁ ትለቁታላችሁ። እሺ አሁን ትንሽ ዘንበል ብለ ስላገኘው ጆሮ ትሰጠናለህ ብዬ አስባለሁኝ። በተለይ በልጆች ጉዳይ የድንቅ ልጆች ፕሮግራም ለኔ ከሞላ ጎደል ወደ ጋጥ ወጥ ልጆች ወደሚለው ስለሚያዘነብልብኝ ነው። እውነት ለመናገር ኢትዮጵያ ውስጥ የልጆች ፕሮግራም የለም። አንተ ድንቅ ልጆች ብለህ ስመጣ አይ ልጆቻችን የሚያዳምጡት ነገር አገኙ ብለን አብዛኞቻችን ወላጆች ሰፍ ብለን ነበረ። ግን ልጆቻችንን የሚመጥን ፕሮግራም አይደለም እያቀረብክ ያለው። አይኖ የሆነ ወቅት ላይ ለአዋቂዎች ነው የሚል ነገር ተናግረሃል። እሱን ብታስተካክል። ከዚህ በፊት ብዙ ሰው ብዙ አስተያየት ሰጥቷል። እዚህ ሚዲያ ላይ መቼም አስተያየት የማይሰጥ የለም። ሁሉም ሰው የራሱን ሐሳብ እንድትገልጽለት ፑሽ እንደሚያደርግህ አምናለሁ። የሁሉንም ሐሳብ ሰምተህ ደግሞ ፕሮግራምህን ቀያይር አይደለም። ግን አንዳንድ መሰረታዊ የሆኑ በተለይ ታዳጊ ልጆች ላይ የሚሰጡ አስተያየቶችን ኢግኖር አድርገህ በኢጎ ይቅርታም ሳትጠይቅ ከዛም በኋላ ደግሞ ፕሮግራሙን የማስተካከል ነገርም ስለማይታይብህ እሱ ላይ ትንሽ ብሰራ ኢጎ ላይ ይቅርታ ስትል ሰምቼ አላውቅም። ሌላው ሁለተኛው ኖርማል አይደለም። እንደ ሀገር በጣም ብዙ ኖርማል ያልሆኑ ነገሮች ገንዘብ እያስገኙ ነው። እንኳን አይደለም ወጣቶች፣ እድሜያቸው የማይመጥን አሮጊቶች፣ አዛውንቶችም ኖርማል ያልሆነ ነገር እያደረጉ ይታያሉ።
ይህን እንደ ማህበረሰብ እንዴት ነው የምንተቸው የሚለው ነገር እያለ አንተ ግን አንድ ሰው ፒክ አድርገህ እዛ ሰው ላይ ታርጌት አድርገህ ኮመንት ስትሰጥ ምናልባት እነዛ ሰዎች ራሳቸው ላይ አልባሌ ውሳኔ እንዲወስኑ ራሱ የሚገፋፋ ነገር ስለነበረ እዛ ላይ ማስተያየት ሰጥተን ነበረ። ይቅርታ ጠይቃለሁ ብለህ በማግስቱ መጥተህ እንዴት አድርገህ እንዳብካካው ታውቀዋለህ። ሌላው ግን ዶንኪ ቲዩብ ከዚህ በኋላ ምንድነው የሚሰራው የሚለውን ከመግለጫ ሳይ በየዓለማቱ እየተሽከረከር ከአሜሪካ፣ አውሮፓ፣ ኢትዮጵያ ውስጥም ገዳማትና ቤተክርስቲያንን በማሰራት አጀንዳ ፕሮግራምህ ፓክድ ሆኗል። በጣም ክራውድድ ናቸው ያላችሁትና ዶንኪ ቲዩብ ከዚህ በኋላ ቤተክርስቲያንና ገዳማትን በማሰራት የሚጠመድ የዩቲዩብ ቻናል ነው ወይ ብለን እንውሰደው? ምክንያቱም ሌላ ነገር ስላላየሁበት ነው። በጣም ብዙ ገዳማትና ቤተክርስቲያናትን በዓለም ላይ ያሉትን ሜንሽን ስታደርግ ስለሰማሁ እነሱን ለማዳረስ ራሱ ከዚህ በኋላ 5 ዓመት ይበቃል ብዬ አላስብምና ቤተክርስቲያንና ገዳማት ላይ ብቻ ነው የምትሰሩት፣ ሰው ላይ አሰሩም። ምክንያቱም ዶንኪ ቲዩብ ከሃይማኖት ከፖለቲካና ከእምነት ነፃ የሆነ ነው ስለምትሉ ወደ አንድ ሃይማኖት እንዳያዘነብልባችሁ፣ ወደፊት እንደገና እንዳያስተቻችሁ፣ እንደገና እንዳትወድቁ ነው ጥንቃቄ ልታደርጉ። በተረፈ ግን አሁን አንተ ከተየቀው ከ3000 ከ4000 ሜምበር በላይ አባል ሆነው ሞር ሰራተኞች አድ አድርገህ የተንሰራፋ ኦፊስ ኖሯችሁ የተሻለ ነገር እንድሰሩ ምኞቴ ነው። እንደሚሆንም አልጠራጠርም። ጉድ ላክ ቱ ዩ። ይሄው ነው። መልካም እድል። ኦሬዲ አሁን ላይ ብዙ አይነት ወሬዎች አሉ። ከነሱ መሃል በጣም እየተወራ ያለው ነገር ምን መሰላችሁ? እሼቱ እያታለለን ነው፣ እየሸወደን ነው፣ ሌባ ነው ባጭሩ ሌባ ነው። አሁን ላይ ገብታችሁ ብታዩ ፎቶውን ዘቅዝቀው ምናምን ነገር ሌባ ነው ሌባውላ በሚል ሙዚቃ እያደረጉ ብዙ እንትኖችን ፖስት ሲያደርጉ አይቼ ነበረ። ወንድማች ዳሎል ኢንተርቴይንመንት ደግሞ አንድ ሀሳብ በራሱ በኩል የራሱን ተናግሮ ነበረ። ለማንኛውም እሱንም ቪዲዮ እስካይተን ነው እንመለስ። ሰሞኑን ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው ብለህ ታስባለህ? ኦኬ ሶ አሁን ላይ መደረግ ያለበት ኢሚዲየትሊ መደረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። ነገር ግን ለዚህ ችግር ዘላቂ መፍትሄና ሎንግ ተርም ሶሉሽን ብዬ የማስበው ነገር ለሁለት ይከፈላል። የመጀመሪያው አሪፍ ኮንተንት ስትራቴጂ ማውጣት ነው። ሁለተኛው ደግሞ ቢዝነስ ማኔጅ ማድረግ ነው ብዬ የማስበው። ኮንተንት ስትራቴጂ ስላችሁ ከዚህ በፊት እሱን ያሳደገው ይህን ያክል ሀብታም ያደረገው እናም ደግሞ በሰዎች ዘንድ ተወዳጅ ያደረገው ተደራሽነቱ ነው። ቪው ማግኘት አለበት። እንደ ድሮ አይነት ቪው ለማግኘት ደግሞ ጥሩ ኮንተንት ስትራቴጂ ያስፈልገዋል ብዬ ነው የማስበውና ይህንን ካደረገ ጥሩ ቪው ካገኘ ጥሩ ገንዘብ ያገኛል፣ ጥሩ ማስታወቂያ ይሰራል፣ ጥሩ ነገር ላይ ይሆናል ነው ባጭሩ። ፊሊንጉ ራሱ ጥሩ ነው የሚሆነው። ቪው ስታጣ ኮንፊደንስ ጭምር ነው የሚጠፋው። ቪው ስታጣ ቀጣይ ቪዲዮ መስራት ሞራል ጭምር ነው የሚጠፋው እና አሪፍ ቪው የሚያገኝ ኮንተንት አዘጋጅቶ ያንን ኮንተንት በተደጋጋሚ ቢሰራ ወደ መጀመሪያው አቋሙ በአጭር ጊዜ ይመለሳል ብዬ አስባለሁ። ሁለተኛውና ብዙ ሰዎች ጋር ያለው ችግር ደግሞ ቢዝነስ በትክክል ማኔጅ አለማድረግ ነው። እንደ ኮንተንት ክሬተር እኛ ሁለት ነገር ነው ማኔጅ የምናደርገው። አንደኛ ቻናላችንን፣ ሁለተኛ ደግሞ እንደ ቢዝነስ ማኔጅ የምናደርጋቸው ነገሮች አሉ። አሁን ኮሜዲያን እሸቱ ሲል እንደሰማችሁት ብዙ ሰራተኞችን በውስጡ ቀጥሮ ያሰራል። ከዚህ በፊት 60 ምናምን ነበሩ፣ አሁን 40 ምናምን ደርሰዋል። ግን እኔ እንደ ታናሽ ወንድም የምመክረው ነገር በጭራሽ ይሄን ያክል ሰራተኛ ለአንድ ዩቲዩብ ቻናል አያስፈልግም ብዬ ነው ማስብ። አሁንም ሰራተኛ መቀነስ አለበት። ማክሲማም 15 ሰው በቂ ነው። ራሱ ቻናሉን ማኔጅ ያደርጋል። ክሬቲቭ ዳይሬክተር ይሆናል። የተወሰኑ ካሜራማኖች ያስፈልጉታል፣ ኤዲተሮች ያስፈልጉታል። ሌላው ነገር ተጨማሪ ነው። የሰው ጉሮሮ ምናምን መዝጋት ሳይሆን አላስፈላጊ ከሆነ አላስፈላጊ ነው ብዬ ማለት ስላለብኝ ነው። ለማንኛውም ሌላኛው እሱ ጋር ብቻ ሳይሆን አብዛኞቻችን ጋር ያለው ችግር ከእዳ ጋር የተያያዘ ነው። እናንተ ሶሻል ሚዲያ ላይ የምታውቋቸው አብዛኞቹ ኮንቴንት ክሬተሮች በተለይ የመኪና እዳ አለባቸው። በኋላ መመለስ እንኳን የሚከብዳቸው ነው ያክል ብር ይበደሩና እድሜ ልክ ያንን ይከፍላሉ። ይሄ ነገር አስፈላጊነቱ በጭራሽ አይታየኝም። ለምን እንደ ኮንቴንት ክሬተር ኢትዮጵያ ውስጥ ካሉ ከአብዛኞቹ ሰዎች የተሻለ ወራዊ ገቢ ነው እኛ የምናገኘው አይደለ? ስለዚህ ያንን ወራዊ ገቢ እኮ የተወሰነ ጊዜ ለራሳችን ታይም ብንሰጥ ሳንበደር ማግኘት የምንችለው ነገር በጣም ብዙ እዳ ውስጥ መግባት አለ። ሌላኛው ደግሞ ፕሮሚሲንግ የሆነ ቪው በማየት ለምሳሌ የሆነ ሰዓት ላይ ቻናላችን በጣም አሪፍ ከሆነ ትልልቅ ኢንቨስትመንቶች ውስጥ ዘሎ መግባትም ትክክል አይመስለኝም። ይህንን ነገር የሚያስተካክሉ ከሆነ ዶንኪ ቲዩብ ከዚህ በፊት ከነበረው ነገር በላይ መሄድ የሚችል ጥሩ አቋም ላይ መመለስ የሚችል ቻናል ይመስለኛል። እና አሁን ለማንኛውም ኢሚዲየትሊ መደረግ ያለበት ነገር እገዛ ስለሆነ እሱ የሚጠይቃቸው ነገሮች አሉ። ላይቭ ስትሪም እያደረገ ነው። እዛ ላይ ገብታችሁ የቻላችሁትን ያክል እንድታደርጉ የኔም ቤተሰቦች ይሆናችሁ ሰዎች፣ እኔን የምትወዱኝ ሰዎች ይህንን ቻናል እንድንታደግ ጥሬን አቀርባለሁ። ሌሎችን ኮንቴንት ክሬተሮች ነገ ከነገ ወዲያ እኛ ምን እንደሚያጋጥመን ስለማናቅ እኛም ብንተባበር ብዬ ነው የማስበው። ይሄ ጥፋት ያ ጥፋት ማለት አሁን ምንም ትርጉም የለውም። ሁላችንም አጥፍተናል። ሁላችንም ጥሩ እንሰራለን፣ እናጠፋለን። ስለዚህ ጥፋት ላይ ብቻ ነገሮችን እንትን ከማለት ይልቅ ይህንን ብናደርግ የሚል ሀሳብ አለ። ወደ ዋናው ወደ ባምቢ ሀበሻ ኬዝ እንግባ።
ኦሬዲ ሁላችሁም እንደምታውቁት ቅርብ ጊዜ ትንሽ ቆየት ብልም ከባምቢ ሀበሻ ጋር ሰጣ ገባ ውስጥ ገብቶ ነበረ። ማናማ እሸቱ መለሰና ባምቢ ሀበሻ ምንድነው ጉዳዩ ምለውን ለማስታወስ ያህል ወደ ኋላ መለስ ብለን እሷን ቪዲዮ አይተነው እንመለስ እስኪ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ እና ብዙዎቹ ኦሬዲ ከባምቢ ሀበሻ ጋር ነው እያገናኙ ያሉት። እሷን ይቅርታ ስላላላት ነው ብዙ ሰው በዛ ላይ ተናዶ ያለው። ኮሜንት ላይ ገብታችሁ ብታዩት እያንዳንዳቸው የሚያወሩት ባምቢ ሀበሻን ይቅርታ በላት ነው። ባምቢ ሀበሻን ይቅርታ በላት፣ ባምቢ ሀበሻን ይቅርታ በላት ነው ጉዳዩና የሰው አስተያየት ምን ይመስላል? እስኪ ለማንኛውም ከባምቢ ሀበሻ ጋር የተገናኘ ይህን ቪዲዮ አይተነው እንመለስ። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬዝ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለእሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባርር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህ እንበልህ? የኢትዮጵያ ህዝብ ባይዘዌ 31 ሺህ ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ፣ ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውለው ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። የኢትዮጵያ ህዝብ በጣም አስተዋይ ጠቢብ እና በችግርም በማግኘትም በማጣትም በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለእኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ፣ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘኑ ደግሞ ቀላችሁ አትገኙ። ይሄ ለአንተ ብቻ አይደለም። ከመሰረቱ የሆነ ያበላሸው ነገር አለ። ከመሰረቱ ያበላሸውን ነገር ደግሞ ከመሰረቱ ሄደ አጥርተህ ስትመለስ እርግጠኛ ነኝ የኢትዮጵያ ህዝብ ይክስሃል። ምክንያቱም ኢትዮጵያዊ የፍቅርና የምህረት ህዝብ ስለሆነ ዛስ ዋይ ፈጣሪ በስፔሻል የሚወደው የኢትዮጵያን ህዝብ በፍቅር እኮ ነው። ኢትዮጵያ ውስጥ የሃይማኖትም የብሔርም የምንም ልዩነት ደማችን አንድ ነው የሚል ህዝብ የነበረ ነው። ጀስት ወደኋላ መለስ በልና የኢትዮጵያ ህዝብ ምን አዙ ምን ይግኖር አድርገዋል። ይቅርታ ጠይቅ ብሎ ነበር ያችልሽ ሄደ ሶሪ በል በቃ። አያህ እንዴት እንደሚቀጣ የኢትዮጵያን ህዝብ አታውቁት። ህዝቡ አንድ ነው። የሃይማኖት ልዩነት፣ የብሔር ልዩነት፣ የአመለካከት ልዩነት፣ የብዙ ነገር ልዩነት እንኳን ቢኖር ህዝቡ ግን ብዙ አይደለም፣ አንድ ነው፣ ወጥ እና የሆነውን ሳይድ ለማስደሰት ብላችሁ የሆነውን አታስቀይሙ፣ አታሳዝኑ። የ31 ሰራተኛ መባረር ጉዳይ ሳይሆን 31 ሰራተኛ ከማባረርህና አይዞ መባል ከመፈለግ በፊት የሆነችዋ ልጅ ስታለቅስ የኢትዮጵያ ህዝብ ይቅርታ ጠይቅ ሲልህ ብለህ ነበር። አሁን በተራ እየተባልክ ነው። ስለዚህ ብራዘር ጀስት ፊክስ በቃ ማኔጅ አድርገው አስተካክል። ለሆነ ጥቂት ግሩፕ ብለህ በጣም ብዙ ኢትዮጵያን ህዝብ አሳዝነሃል። ማድረግ ያለባችሁ ብዙ ሃይማኖት ስላለ
አንድ ሰው መሆን አትርሱ። ያለው አንድ ሰው ነው። ኢትዮጵያ ውስጥ አንድ ህዝብ ነው ያለው። ወጥ ነው። ሲነካ ጎረቤቱን ስትነካ አይሰማህም። የፈለገ ብትለው ታረሙ፣ አስተካክል፣ ወደኋላ ተመለስና የኢትዮጵያን ህዝብ ያስቀየምክበትን ቦታ ፈልገህ ከህዝቡ ጋር ታረቅ። እና ባምቢ ሀበሻስ ምን አለች በዚህ ጉዳይ? ይህን ጉዳይ አየች ባምቢ ሀበሻም ዝም አላለችም። የሆነ ነገር ተናግራ ነበር። እሱን ቪዲዮ አይተን እንመለስ። እንዲህ ነው የምገባልሽ። አትሳፈጭ ከእኔ ጋር። ሶሪ ስሜት ሆንኩባች። እኔ መቤቴን በጣም ነው የሳኩት። እኔ መቤቴን ጠበቃ ሲላክልኝ ባለፈው በጣም ነው የሳኩት። እንዴ ማለት አልኩኝ። ማለት እኔ እንቅልፍ ልተኛ፣ እኔ ሳልጨርስ እንቅልፍ ልተኛ። እንዴት ነው እንደዛ የታሰበው? ቆይ እስካሁን ቆይ እንዴት ነው አብራኝ ነች ተብሎ የታሰበው? ሲጀመር በአደባባይ ፈታዎች ያለ ሰው እንዴት ነው አሁን ጠበቃ የሚልከው? ይደረጋል እንዴ? ተረሽም ነው ሰካራም አም ሶ ሃፒ ማለት ነው። በጣም ደስተኛ ስለሆንኩ እንትን ተፈጥሮ ራሱ አይመስላችሁማ? ሰክሬ ምናምን ነው ይመስላችሁ? ተፈጥሮ አይመስላችሁ? እንትን እኮ ነው ማሪ ይልሽ አንቺ ማለት ነው። በጣም ደስታሽን አጣሽ፣ ለሰው ብለሽ፣ ለኑሮ ብለሽ፣ ለገንዘብ ብለሽ ደስታሽን አጣሽና ሰው ከልቡ ሲደሰት ወይ ህፃን መሆን አለበት ወይ የሰከረ መሆን አለበት ብለሽ ታስቢያለሽ። እንደዛ መሆን የለበትም። ደስተኛ መሆን አለብሽ ልክ እንደሰከረ ሰው። ገባሽ? አንቺና አንቺ ብቻ ደስተኛ። አንዳንድ ሰዎች ምንም ጭቅጭቅ ምንም ነገር አያስፈልግም፣ በቃ ይቅርታ በል። ይቅርታ ማለት ይሄን ይከብዳል ወይ እያሉን ይገኛሉ። እና እስኪ እሱን ቪዲዮ አይተነው ማለት ይቅርታ ብሎ መጠየቅ ይሄን ያህል ከባድ ነው? ግን እሸቱ ትላንትናና ከትላንት ወዲያ 31 ሰራተኞች ላባረር ነው ምናምን ብሎ እያወራ ነው። እርዱኝ ከጎኔ ሁኑ እያለ ነው። ግን ማንም ሰው ቼክ አላደረገውም። ማንም ሰው አላየውም። ለምን አላየውም? ከዚህ በፊት እንደምናውቀው ቲክቶክ ላይ ከባምቢ ጋር ተደባብሮ ነበረ። እሷ ላይም ይቅርታ ሳይባባል ባይዞ የበደልነውን ብቻ አይደለም የበደለንንም ይቅር እንድንል እኮ ያስገድደናል አይደለ ባይብል። ግን እሱንም ሳያደርግ አለፈ ሄደ። እሺ ያለን ከዛ በቤተ ክርስቲያንም ተባለ ተወራበት፣ ያም አለፈ ዝም አለን። ፋይናሊ አሁን አካውንቱ እየተመታ ሲመጣ የኢትዮጵያ ሕዝብ ማለት ጀመረ። አሁንም ለእሸቱ እኔ ማለት የምፈልገው ነገር ምንድነው? ብራዘር ይቅርታ ጠይቅ። አትሞትም፣ ይቅርታ ጠይቅ። መስራት ከፈለግ 31 አይደለም 1000 ሰራተኛ ቢኖር አሁን በምትሄድበት አካሄድ በቃ ይቀራል። ስለዚህ ይቅርታ በል። ደግሞ እድል አለ። እድል አንዴ አይደለም 2 3 ይቀጥላል። ግን ብቻ ይቅርታ በል እወዳለሁኝ። ብቻ ይመቻችሁ። ይሄን ቪዲዮ ሪፖስት ሼር አድርጉት። አንድ ሰው ተቸግር ያለው ብሎ ከመጣ የራሳችሁን ድርሻ የምትችሉትን ነገር አድርጋችሁ ያ ሰው እያታለለም እየሸወደም ብር ለመብላትም አስበውም ከሆነ የዘራውን ራሱ ያጭዳታል። መራር እውነት ለአንዳንዶች የማይዋጥ ለብዙዎቻችን ደግሞ እውነት የሆነ ኮሜዲያን እሸቱ መለሰ ወደድንም ጠላንም አሁን ባለንበት ዘመን ላይ ለቤተ ክርስቲያን በለው ለገዳማት በለው ለተቸገሩ እናት አባቶች በለው ተቋማት በል አልፎ ተርፎ ደግሞ የእስልምና እምነት ተከታይ ለሆኑ እህት ወንድሞቻችን መስጊድ ማሰራት በለው ያልገባበት ያልተሳተፈበት በጎ ስራ የለም። ኦኬ እኛ ኦርቶዶክሳውያን ስፔሻሊ እያለን እኛ ኢትዮጵያውያን እያለን ደግሞ ዶንኪቲዩብ በጭራሽ አይዘጋም። ዶንኪቲዩብ ተዘጋ ማለት እጅግ በጣም ብዙ ሉዝ የምናረጋቸው ነገሮች አሉ። እሱ ሉዝ ከሚያደርገው በላይ እኛ ነን የምንጎዳው። ዶንኪቲዩብ የእሸቱ መለሰ ብቻ አይደለም የሁላችንም ነው። ይሄ ልጅ ምንም አይነት የገንዘብ ፍላጎት እንደሌለው እንኳን እኛ ኳታር ላይ ያለን ምዕመናን ጠንቅቀን እናውቃለን። እኔ በጆሮዬ ቆሜ ሰምቻለሁ። የኳታር ዱዓ ጽራሪያም ቅድስት ስላሴ ቤተክርስቲያን ገንዘብ ሊያሰባስብ መጥቶ እንዳጋጣሚ ሆኖ እኔ እዛ ላይ ስልክ የማንሳት ስራ ሰራ ነበር። ስልክ የመቀበል ስራ ማለት ነው። አግዝ ነበር እንደዛ። የመጨረሻው ቀን ላይ እሸቱ ኦፈር የተደረገውን ገንዘብ እኔ ቁጥሩን አልነግራችሁ። ማን ፈቅዶላችሁ ነው ለቤተ ክርስቲያን ከሰበሰብኩት ገንዘብ ላይ ለኔ ለመስጠት ማን የፈቀደላችሁ ነው ያለው። ማንም ሰው በዛ ቁጥር በዶላር ሊያው ገንዘብ ተጠርቶለት ትቶ የሚሄድ የለም። እሸቱ ማለት እንደዚህ አይነት ልጅ ነው። ኦኬ ያ አሁን ደግሞ ዶንኪቲዩብ ያለበትን ሁኔታ እሸቱ የለቀቀው ቪዲዮ ላይ በደንብ አድርጋችሁ አይታችኋል። እኔ እጅግ በጣም ነው ያዘንኩትኝ። ይሄ ጥሪ ከኢትዮጵያውያን ባለፈ ቀይ መስመር ተሰምሮበት ለኦርቶዶክሳውያን ነው።
በጣም ለእናንተ በመላው ዓለም የምትኖሩ ኦርቶዶክሳውያን ስፔሻሊ ከሀገር ውጭ ያላችሁ የእሸቱ ዩቲዩብ ላይ ሜምበር የሆናችሁ ሜምበርሺፕ እያደረጋችሁ እንደገና በተቀመጠው አካውንት እያገዛችሁት፣ ምክንያቱም እሱ ለኛ ሆኖልናልና ኦኬ፣ እያገዛችሁት ስፖንሰር መሆን የምትፈልጉ በመላው ዓለም የምትኖሩ በውጭ ዓለም ማለት ነው ባለሀብቶች፣ የካምፓኒ ባለቤቶች፣ ባለሱቅ ልትሆኑ ትችላላችሁ። በማንኛውም ስራ ላይ የተሰማራችሁ የኮሜዲያን እሸቱ መለሰ ዩቲዩብ ላይ ስፖንሰር ማድረግ የምትፈልጉ ሰዎች በሙሉ ኮንታክት አድርጉት፣ ሁላችሁም ማለት ነው። በእውነት በጣም ስሜታዊ ሆኛለሁኝ። በዚህ ደረጃ ለሰው ሲደርስ ሲያግዝ ቤተክርስቲያን፣ ገዳማት፣ መስጊዶች ሲያሰራ የነበረ የተዘጉ ገዳማትን አስከፍቶ አገልግሎት ላይ እንዲውሉ ያደረገ ወንድም በዚህ ደረጃ ወጥቶ እንዲህ አይነት ቪዲዮ ሲሰራ እንደማየት የሚያም ነገር የለም። በእውነት ነው የምላችሁ። በተለይ ለኛ ለኦርቶዶክሳውያን ትልቅ ነገር ነው የምናጣው። ስለዚህ ሁላችሁም እየገባችሁ ሜምበርሺፕ ሁኑ፣ ደግፉት። አካውንትም አለ። ኦኬ፣ ሁላችሁም ማለት ነው። ስፔሻሊ ስፖንሰር መሆን የምትችሉ እህት ወንድሞቻችን እንደው ስለ መድኃኒዓለም እግዚአብሔርን እኔ ለእሸቱ የእመቤታችንን የእግዚአብሔርን ስም ጠርቼው ሁላ ብለምናችሁ ምንም ነው የማይመስለኝ ማለት ነው። በእውነት ምንም አይመስለኝም። ቢከስ ስላየሁትኝ ስለማቀው ስላየሁትኝ። ኦኬ፣ የፈለገ ነገር ቢሆን የሰው ልጅ የሰራውን መልካም ነገር ነው ማስቀደም ያለብን። የሱ ደግሞ የበዛ ነው በጣም። ስለዚህ ሁላችንም ወንድማችን እሸቱ መለሰን አሁን ከጎንህ አለን የምንልበት ጊዜ ስለሆነ እየገባችሁ አድርጉ ያልኳችሁን ነገር በሙሉ እንድታደርጉ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። እግዚአብሔር ደግሞ እናንተ ያወጣችሁትን ገንዘብ በራሱ በኩል ያው ይመልሳል፣ በየት እንደሆነ በማታስቡበት መንገድ። ስለዚህ የራሱ የዘራውን ያጭዳል ብዬ ነው ማስበው። ግን አሁን ላይ ተቸግር ያለው ካለ እኔ ቅድም አንዱ ስለው የሆነ ነገር ሲናገር ነበር። የኔን ሀሳብ በአጭሩ የሚገልጽ ይሄ ቪዲዮ ነው። እሱን የመጨረሻ አይተን ወደ ቀጣኝ ወደ አዶናይ ጉዳይ እንገባለን። እንዴት ናችሁ? እሸቱ መለሰ ይህን ቪዲዮ ሰርቶ አየሁኝ። የተጫነው ከ20 ሰዓታት በፊት ይላል። እስኪ እንየው። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እሺ፣ በተወሰነ መልኩ ከቪዲዮ እንደተረዳችሁት አቅም እያጠረኝ ነው፣ እጅ እያጠረኝ ነው። በስሬ ውስጥም ያሉትን ሰራተኞች አይ ቲንክ 31 ሰራተኛ ምናምን ነገር እንዴ ነው ላሰናብታችሁ ተገድጃለሁ አይነት ነገር ነው። ይሄ አይደለም። ይሄንን ሰምቼ እኔ እሸቱ ከነመፈጠሪያ ያቀኝም እርግጠኛ ነኝ። ግን የእሸቱን መውደቅ አልመኝም። የሚቀልድበትን ፓርት ስላለው ፊቱ ላይ ከማይበት ኤክስፕሬሽን አንጻር ነገ ከነገ ወዲያ መጥቶ እኔ ሰላም ነኝ ይብላኝ ለእናንተ ሊልም ይችላል። መብቱ ነው። የፈለገ ለምን እሸቱ ራሱ አያስቀይመኝም? ለምን በእሸቱ ስር ደግሞ ሌሎች ምስኪን ሰራተኞች አሉ። የእሸቱን የስራ ዕድል ፈጥሮላቸው በዛ የስራ ዕድል ተማምነው ቤተሰብ መስርተው ምናልባትም ደግሞ ልጅ ወልዶ የሚኖሩ አሉ። ለእነሱ ስል የእሸቱን መጥፎ ነገር እስከ ህይወቴ ፍጻሜ አልመኝም። በግሌ እንኳን ቢያስቀይመኝ ነው ምላችሁ። እንዳልኳችሁ ነው። እኔ ከነ መፈጠሬም አያውቅም እሱ። ግን ያቺ ልጅ እውነቷን ነው። ታውቃላችሁ፣ አስታውሳችኋት እቺ ልጅ። ይቅርታ አድርጉልኝ። በጣም ብዙ ቪዲዮቼ ላይም ሀበሻ እያልኩ አወራለሁ። እንደ ህዝብ በጣም እየተመታ ማይንድ ሴት ነው ያለን። በጣም የተገጨ በጣም የሚያስጠላና በጣም የሆነ እኔ ወላሂ ይቅርታ ማለት ሁሌ የሆነ ቪዲዮ ከመስራት በፊት ይቅርታ ብዬ ነው የምጀምረው። ምክንያቱም በቃ በትክክል ሊነገረው ይገባል። በቃ እቺ ልጅ እንዳለችው አብዛኞቹ ኢትዮጵያውያን አበሻ ግን በስማ ማይንድ ሴታችሁ የተመታ ነው። በእውነት ነው የምላችሁ። በተቻላችሁ አቅም ሰንበትን እየጠበቃችሁ በተለይ የኦርቶዶክስ እምነት ተከታይ የሆናችሁ እባካችሁ ሂዱና ጸበል ተጠመቁ። እውነቴን ነው ብላችሁ ብቻችሁን አይደላችሁ። ለዚህ ለማይከፈልበት እንኳን ለአንደበታችሁ ከምላሳችሁ ለሚወጣው ቃል እንኳን መጥፎ ነገር አትመኙ። ኮመንት ሳነብ ነበር። በጣም ተገማቾች ምን ያህል ማይንድ ሴታችሁ የተመታ መሆኑን ያወቅኩት። እሰይ እኛ ምን አገባን ይሁኝ ማለት መጨረሻው ይሄ ነው። ሌላም የቀባጠራችሁት አላችሁ። እናንተ ሁሉ ተቆጥራችሁ እኮ ነው 130 ሚሊዮን ሲባል ብግን ምለውና የኢትዮጵያ ሕዝብ ከ60 ሚሊዮን መብለጥ የለበትም ብዬ የምጨቃጨቀው ለዛ ነው። ምክንያቱም 70 ሚሊዮኑን ተቆርሶ እንደዚህ የምትከፋፈሉት ነገር አለ። ጨካኛ አለ፣ ግፈኛ አለ፣ ምቀኛ አለ፣ አንዱ በአንዱ ላይ ተንኮል ሲሰራ ሲምስ የሚያድር አለ። ያ ሲከፋፈል 70 ሚሊዮኑ እሱን ይወስዷል። እንዴት እናንተ እሸቱን ተዉት። ነገርኳችሁ እኮ ከእሸቱ ጀርባ ላሉት ለምስኪኖቹ በእሱ ስር ስራ ጀመርን ብለው ህይወት ለጀመሩ ትዳርም ለጀመሩ ልጅ ወልደውም ለሚኖሩ ወገኖች እነሱ ወገኖቻችሁ አይደሉ? እስከ መጨረሻው እሸቱ ብር ያፈሰ ቢኖር ምን ችግር አለ? በአንድ ነገር አደንቀዋለሁ እኔ እሱን። ቁጭ ብሎ ለብቻው ያንን ሁሉ ብር አግበስብሶ ለብቻው ድስት እያላሳር ለሚኖረው
ባለችው ብር ደግሞ ደሞዝ እየከፈለ ሌሎች የስራ እድል ከፍቶ እየኖረ ያለ ሰው ነው። እንደዛ ብላችሁ ማተነትኑ የቀን ጭራቆች እናንተም ተቆጥራችሁ የዛን የበጋ ስንዴም አብረን እየበላን ያንን እህል እየተሻማችሁ ትኖራላችሁ ማለት ነው። ኢትዮጵያውያን ሁላችሁን ማለት አይደለም፣ ከግማሽ ፐርሰንት በላይ የምትሆኑት ግን ጤነኛ አይደላችሁ። አይምሯችሁ ማይንድ ሴታችሁ የተመታ ነው። ፍጹም ፕሮማክስ ምቀኞች ናችሁ። እባካችሁ ይህን ነገር ተዉ። ሌላው ደግሞ ሰሞኑን ወደ አዶናይ ጉዳይ ስንገባ የአዶናይ ማናጀር እንግዲህ ሰሞኑን አንድ ፖድካስት ተቀርቦ ስለ አዶናይ ብዙ ነገሮችን ተናግሮ ነበረ። በሶሻል ሚዲያ በጣም አነጋጋሪ ሆኗል። ታዲያ ከተናገራቸው ጉዳዮች መሃል አንዱ ምንድነው? እንዴትስ ተገናኙ? እንዴት ስራ ጀመሩ? እንዴት ወደ ስራ አብረው ተቀላቀሉ? ወደ ስራ እስከገቡ በኋላ ምን ገጠማቸው የሚለውን ነገር በአጭሩ 5 ደቂቃ የሚሆን ቪዲዮ ይመስለኛል። እሱን ተከታትለን እንመለስ። ተቀመጠ ምናምን አስታወቀኝ እንጂ ማናጀር ነው አለው። ከዛ አወራን በቃ ስለ ታሪክ ምናምን ማውራት ጀመረ። በዛ ኤቭሪቲንግ መቀላለድ ምናምን ተጀመረ ምናምን ነትን ሲሪየስ ስንወጣ ቪዲዮ እንደገና መስራት ጀመረ። እየሳቀ እኔና ጃኒ ፈጣሪ እንዴት ነው እንደዚህ የሚሰራው ግን እያለ ማለት ነው። ይምሬ ነው ልክ ዘማሪ ሲመጣ ያዙ ዘማሪው እና ይጨፍራል። ከዛ ቪዲዮ ይቀርጻል እና it was interesting. He didn't confidence is different. Yeah. He didn't care. ምክንያቱም የዛ ጊዜ ይሳቀበት ነበር። He didn't care. Yeah. He said, አመዱ ማሽ እንደሚያደርሱ ያውቃል። እሱ ያን ማድረጉ one of the things በጣም የሚገርመኝ ነገር ጃም ማድረጉ እኔ አሁን እንደዛ የሞከርኩኝ የሆነ ንቅንቅ ካላለ እኔ ወይ እላለሁ ፋስት ሰው ወይ ካልተሳካሪ እጥፍ ነው ብለው he actually took time ረጋ ብሎ ይሄ ነው የሚያስወጣኝ ብሎ ሪሰርች አድርጎ ያስወጣበት መንገድ ማለት ነው። እና at some point የሆነ ሰዓት ላይ እግዝ ያስፈልገኛል አለኝ። ከዛ በኋላ ከሆኑ ትልቅ ካምፓኒ ጋር ኮንትራት ሊፈራረም ተገናኘን እናወራ ምናምን ሲል እሺ እናወራ አልኩት። ጭላል እያወራ ምናምን ሂስቶሪ ታይም ምንድን የሚያስፈልገው ምናምን ከዛ በፊት ደግሞ ማርኬቲንግ ኤጀንሲ ያስፈልገኛል ምናምን ብለቆ ነበር። ኦኬ እኔ ኤክስትራ አመቱልኝ ምናምን ነገር ማለት ነው። ኦኬ ምናምን አልኩት። ከዛ ኮንትራቱን ምናምን ጻፍኩለት። አታታይም ማናጀር ነበረው መሰለኝ የሆነ ወሬ ነበር በሰብቻ ነውና ፕራይዙን ነገርኩት። ሞስት ፕራይዝ የሰጠሁት እኔ ነኝ። ልክ ኮንተንቱን ሳየው ቪውን ሳየው ቱ ለው አይ ቲንክ እዛ ጊዜ ወደ ከ50 ሺህ ነበር ያስከፍል የነበረው እንደዛ አካባቢ 4 ጠፍ ከተትኩት እኔ ቪውሳ was good okay አሪፍ ነው። ከዛ ዋጋ መጨመር አለብን ለነዚህ ሰዎች ኮንትራት ፈልጋለሁ እና አጻጻፉን ስለማልችልበት አገዘኝ ነው እሺ ኦኬ አገዛለሁ አገዝኩት። the next day ሁለተኛው ቀን በኋላ ደወለልኝና ለዲቻ ቦይዝ ገንዘብ ያስፈልጋል አንድ 3 አስገባ ደግሞ ተዋላ እነሱ ደግሞ ገዝተው አስገብታቸው ማለት ይከታተዋቸው አፕሪዛክሲ ታንት ዲቤትም አልገቡም ገና 100 ሺህ ብር ያስፈልገኛል። ዲቤቱም ነበር ማለት ሌሎች ሰዎች ተነስተውበት ነበር የዛ ሰዓት ነው ተነስተውበት ዲቻ ቦይዝን አስገብተው ራሱ እያወጣ ነው ቤት ከባባቸው የነበረውና ወጪ ነበረው እና ፕሮሞሽን ይሰራ ማለት ነበር ይዘግ ከዛ 100 ሺህ ብር ያስፈልገኛል አለኝ። አጥም 2 ሰዓት ይፈጅብኝ እዚህ ብር አገኘሁለት። አስታር ወራስ የሆነ ቡክ አለኝ አጥቶት አስታር ሊስት ነው ምንድን ነው መስራት ያለበት what is easy money ለካውን ምሳሌ ኤቭሪ አሁን ሪሲት ሊሆን ይችላል ቴክ ነገር ሊሆን ይችላል ትላልቅ ዴንታ ሊሆን ይችላል ኤቭሪቲንግ ሲሰራ it takes time for them to pay finance አላቸው so he needed today so አዞርኩትና ወራስ ታለከን is fast money ማጋን ያለው ሬስቶራንቶች ከነ ያለው ኦኬ ስታር ኮኒ ሬስቶራንቶች ከዛ ደግሞ አዶናይ ነው ይዛግስ ሙታዋቂ ነው ቀላል ሆነልኝ የሆነ ቺክን እሱን ራሱ አስተውሰ ይቀርባል I was doing too much that እና በርገርና ቺክን ነው ሄደ ፋስት ማኒ ሰራ አስረው ከሰዓት ተጠቀመበት። ከዛ ላይፍ ስታይሉ እየገባው መጣሱ he knows he makes money and እኔም I know I can make him money but it's two different ነገር ፊክስና ሲሆንና ለዩቲዩብ ሲሰራ ይለያል
በጣም ይለያዩ። this is more like fast money እና ደግሞ ሁሉም ሰው ይጠቀማል ቲክቶክ ወጣለ ሁሉም ሰው ዩቲዩብ is minority ነው ብዙ አይደለም። ቲክቶክ is famous ኢትዮጵያ ውስጥ you can make money ቲክቶክ ላይ እናቀርባችሁና ዩቲዩብ ላይ እናቀርባችሁ is two different things yeah አንደኛ አጭር ነው yes ሄደ ክሊፕ ላይ ወጣ ይጭራሽ ባልሆነ ቪዲዮ ወጣላ ጃኒንም እዚህ ጋር ያደረኩት ነው እሱ ያገር ይወጣ ነው so I had time እሱ ማለት ለማድረግ okay because we started bonding ካዶና በሚገርም ሁኔታ በፍጥነት ነው እና እሱን ፈታ ነው በጣም እና በጣም ሰው ወዳጅ ነው በጣም የዋህ ነው በጣም የዋህ ነው ምንም ልቡ ተንኮል ማያስብ ፍጡር ነው እና እሱ የዋህ ነው እኔ ገገማ ነኝ አሪፍ ኮምቢኔሽን እሱም ቢማናት ነው ቢማናት ይችላል እሱ ወደ አንተ ነው የሚመራው ከዛ በቃ እሱን አውሩት ነው የሚለው ታስ ቅዱስን አውሩት ነው የሚለው እና እኔ ደግሞ like for me if it doesn't make sense I will not give you my time አንተ የሎጂክ ሰው ነው በቃ ሎጂክ ኢሞሽናል መቼ መሆን አልችልም እኔ እሱ ደግሞ በጣም ካሳዘንከው ወር ደግሞ በቃ አላለ ኤክስትራ ራሱ አንዳንድ ቦታ ቪዲዮ የሚሰራ እንግዲህ አይታችሁታል ፖድካስቱን ሙሉ ፖድካስቱን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ እና ደግሞ ጃኒ ስለ ጆን ዳንኤል እና አዶናይ የተናገረችው አንድ ነገር አለ እሱም ምንድነው አምሹሩ ሶሻል ሚዲያ ላይ ሲዘዋወር ምናልባት አይታችሁ ሊሆን ይችላል እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ ኬት አዶናይ እንዴት ነበረ ደህና ነበረ በጣም ደህና አዶናይ ነበር ኬት ጆን ዳንኤል እንዴት ነበረ ተንኮለኛ የሆነች ተንኮለኛ እኮ ነው አባቢ አማርኛ የማይሰማ መስሏችሁ ነው በጣም ነው አማርኛ የሚችለው በጣም አይታችሁታልና በዚህም ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልኝ ልክ ጆን ዳንኤል ሲባል ነቅላን ይወጣችሁና እኛም በዚህ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልኝ የዛሬው ቪዲዮ ይሄን ይመስላል በሚቀጥለው አዳዲስ ሌሎችንም እውነተኛ መረጃዎችን ከነዚሁ ጋር ተገናኝቶ ያሉ አፕዴቶች ካሉ ይዤላችሁ መማጣ ይሆናል የዛሬው ቪዲዮ ይመስላል አምስካት ነኝ ማቲ መቻችሁ ወዳችኋለሁ